With the clock ticking toward the president's Tuesday deadline to reopen the Strait of Hormuz, Donald Trump is re-upping his threats against Iran. አረብ ሀገራት ላይ ያሉ የአሜሪካ የጦር ቤዞችን የኢራን ሚሳኤሎች ድሮኖች በትክክል ሄደው ነው የሚመጣው። የአሜሪካ ስትሰራው ልክ ነው፣ ሌሎች ሲሰሩት ነው ግን ኃጢያት የሚሆነው። The entire country can be taken out in one night and that night might be tomorrow night. በእኛ ሀገር ጀማሪ ጿሚ በበሬ በጋ ይለፍ ይላል ምናምን የሚባለው ማለት ነው። ህይወት ሁልጊዜ ስለ ገንዘብ አይደለም። ስለዚህ አሜሪካ ትናደዳለች ደግሞ እሱ ቻይና ደግሞ ደስተኛ ነው። እንግሊዝና አሜሪካ በጋራ ሲያወጡት የነበረው ነዳጅ ኢራን እምቢ አለች ነው ጥያቄ። ተመልካቾችን ያበሳጫቸው መንግስት ላይ ቁጭ ብለሽ ወደ ቢዝነስ መሸጋገር ፌር አይደለም በታክስ ፔየሩ። አንደኛ ስለ ወደፊቱ ነው የሚያስበው፣ ሁለተኛ ስለ ክፉ ነገር ነው የሚያስበው ብትቸገሩ ብሎ ነው። አብዛኛው ሰው ደግሞ ስለዚህ ችግር ማሰብ አይፈልግም። ፐርሰናል ፋይናንስ እንዴት ነው የምናየው? ገንዘብ እንዴት ነው የምናየው? ስለ ሼልተር ያለን አመለካከት ይሄ ነው። ለክፉ ጊዜ መውደቂያችን ይሆናል። ግን new jobs numbers show hiring picked up in March. Data shows US employers added 178,000 jobs last. ሳይንቲስቶች በቃ ተባረራቸዋል ተባሉ። እነሱ ከወጡ በኋላ ቼክ ሲደረግ ያለ እነሱ እንዴት አድርጋ ነው አሜሪካ ኒውክሌሩን የምትቆጣጠረው? ሰላም እንደምናላችሁ፣ ኪዲ ነኝ ከካናዳ። ዛሬም በሳምንታዊ ፕሮግራማችን በሰሞንኛ ሳምንታችንን ጠብቀን ተመልሰናል። እናንተስ ተመልካቾቻችን እንደምን ሰንብታችኋል? ይህንን ሰሞንኛ ፕሮግራም ከኤቢ ፋይናንሻል ጋር በመተባበር ከአቶ አብነት ጋራ በየሳምንቱ ይዘንላችሁ የሚመጣው ፕሮግራም ነው። እናንተም ላይክ እና አስተያየታችሁን እንዲሁም ሰብስክራይብ በማድረግ ፕሮግራማችንን ስለምታግዙን ስለምታበረታቱን ማመስገን እፈልጋለሁ። ለመላው የኦርቶዶክስ ወይም የክርስትና እምነት ተከታዮች ዛሬ ይሄ ቪዲዮ ፖስት በሚደረግበት ሰዓት ጸሎተ ሐሙስ ነው። ጌታ ዝቅ ብሎ የሐዋርያቱን እግር ያጠበበት ቀን ነውና እናንተም እንኳን አደረሳችሁ ለማለት እፈልጋለሁኝ። አቶ አብነት እንኳን ደህና መጣ። ሰሞነ ሕማማት እንኳን አደረሰ፣ ጸሎተ ሐሙስም ጨምሮ። ሰላም ቅድስት፣ እንደምነሽ ደሰነበትሽ? እንኳን አደረሰሽ ላንቺ ማለት እወዳለሁ። ለአድማጮቻችንም ይሄ ፕሮግራም ከተለቀቀ በኋላ በ2-3 ቀናት በዓላቶች በደንብ የሚጀመሩበት ነው። በተለይ ደግሞ እሑድ የጌታችን ኢየሱስ ክርስቶስ ትንሣኤ የምናከብርበት ጊዜ ነው። ጾሙ አልቆ ለዚህ በመብቃታቸው ብዙዎቹ በተለይ ኦርቶዶክስ አማኞች እንኳን አደረሳችሁ ማለት እወዳለሁ። ለሌሎችም ለክርስትና እምነት ተከታዮች እንኳን አደረሳችሁ ማለት እወዳለሁ። ሳምንቱ ለእኔ እንግዲህ ጥሩ ጊዜ ነበር። ያው የስራ ሰዓት ነው። ቢዝነስ የሚጀምሩ ጥሩ ቢዝነስ ያላቸውን ሰዎች የተዋወቁበት ጊዜ ነው። ባለፈው ስለነ ሄኖክ ያቀረብነውን አይነት ምክር እያወራን እንዴት ማደግ እንዳለባቸው መቀየር እንዳለባቸው የስትራቴጂክ ሽፍት አይነት የማምጣት ነገር የተመካከርንበት። ላይፍ ኢንሹራንስ በጣም የሚገርም ነው። የብዙ ሰው ኢንትረስት እየጨመረ መጥቷል። ሰው የበለጠ ፋይናንሱን እየተረዳው ስለመጣ ደስ የሚል ነገር ነው። የማራኪ መጽሔትም ኦርደሮች መጥተዋል። ባለፈው ሳምንት ኦርደር ያደረጉ በዚህ ሳምንት ይደርሳቸዋል። እጅ ላይ ያሉት ጥቂት ኮፒዎች እንግዲህ በቀረው ጊዜ ኦርደር ማድረግ ይቻላል፣ አሁንም እስካሉ ድረስ ማለት ነው። በተለይ መጽሔቱ የደረሳችሁ ሰዎች ስላዘዛችሁ በጣም አመሰግናለሁ። እጃችሁ ላይ ያለ ሰዎች ግን ከገጽ 20 ጀምሮ እስከ 22 አካባቢ ያሉ 3 ገጾች አሉ። እነዚህ ገጾች በጣም ወሳኝ ናቸው በህይወታችን። ምን ዶክመንት በየቤታችን መቀመጥ እንዳለብን፣ ጊዜው ካለፈ በኋላ እነዚህ ዶክመንቶች ከሚፈለጉ ይልቅ ካሁኑ በጥንቃቄ ብናስቀምጣቸው ጥሩ ነው። ብዙ የፋይናንስ ጽሁፎች አሉ፣ ገብታችሁ ብታነቡ ትጠቀሙበታላችሁ። ሳምንቱ ለእኔ እንግዲህ ጥሩ ነበር። አድማጮቻችን እናንተስ ሳምንታችሁ እንዴት ነበር? ለሁሉም ሰሞንኛ ፕሮግራማችን ተጀምሯል። እንደተለመደው በስቶክ ማርኬት በኩል ጀምረን የተለያዩ የዓለም ዜናዎችን አንስተን መጨረሻ ላይ ደግሞ በአንድ ለመንገድ እንጨርሳለን። የዚህ ወር ቶፒካችን ፐርሰናል ፋይናንስ ነው። በፐርሰናል ፋይናንስ የግል ገንዘብን በሚመለከት ወይም የግል ፋይናንስን የቤተሰብን ፋይናንስ በሚመለከት ዋና ዋና ጉዳዮቻችን እነማን ናቸው፣ ከፕሮቴክሽን ከሪታየርመንት እስከ ኢንቨስትመንት ያሉትን በሚቀጥሉት ሳምንታት እንሸፍናለን። እንግዲህ አድማጮች እስከቻላችሁ ድረስ ከኛ ጋር ቆዩ። በጣም እናመሰግናለን አቶ አብነት። እንደ ሁልጊዜው ተመልካቾቻችን ከስር በኮመንት ሴክሽን የአቶ አብነትን ኮንታክቱን እንዲሁም መጽሔቷን ማዘዝ ለምትፈልጉ ሁሉንም ነገር ከታች እንደተለመደው ፒን እናደርግላችኋለን። በድጋሚ እስከ መጨረሻ አብራችሁን ብትቆዩ ጋበዝኩኝ። በማዕድ ፕሮግራማችን የምናነሳው ፕሮግራም ይኖራል። እኔም የታዘብኩት ነገር አለ፣ ምን ያህል ጫና እንደፈጠረ ያንተ ፕሮግራም በኮመንት ሴክሽን እስከምደነግጥ ድረስ። እኔ በጣም ደስ የሚል ፖዚቲቭ
የሆነ አንድ የተመለከትኩት ሰሞኑን ካንተ በፊት ከዚህ ፕሮግራም በፊት ያቀረብኩት ፕሮግራም አለ። ምን ለሰን ተማርኩበት ከዚህ ነገር ማህበረሰቡን እንዴት ነው አሁን የኛን ኦዲየንስ የተረዳውበት ይሄ ፕሮግራም እውነት ምን አይነት ስለ ገንዘብ ያለው አመለካከት ስለ ለውጥ ያለው አመለካከት ምንድነው የሚለውን ያየውበት ነውና እስከ መጨረሻ ተመልካቾቻችንም ኪዲ ምን አስባ ነው እያሉ እዛ ላይ በብዛት እየጠየቁኝ ስለነበረ እሱንም እናይ ይሆናል። ወደ መጀመሪያው ቶፒክ ልግባ። ግን ከመጀመሪያ በፊት ጥያቄ ለመጠየቅ ያህል አድማጮች በራሳችሁ ኤክስፒሪየንስ በህይወቱ በጣም በፋይናንስ የተሳካለት መጨረሻ ላይ ግን አይሆኑ አጨራረስ የጨረሰ ለምሳሌ ራሱን ያጠፋ ሰው የምታውቁት አለ ወይ? ታዋቂ አርቲስት ሊሆን ይችላል፣ ታዋቂ ባለሀብት ሊሆን ይችላል። እስቲ ያን ሰው ስም ጥቀሱ። በገንዘብ ሁሉ ነገር ተሟልቶለታል፣ ደስታ ግን ርቆታል። ስለዚህ በዚህ ምክንያት ራሱን አጠፋ የምትሉት ሰው ካለ ስሙን ጻፉ። መጨረሻ ላይ በዚህ ጉዳይ እንመካከራለን ማለት ነው። ወደ መጀመሪያው ፕሮግራም ስገባ እንግዲህ ወደ ስቶክ ማርኬት እንደሚታየው ቀይ ነው። ትናንት ወደ አረንጓዴነት ተቀይሮ ነበር። ሰሞኑን በቃ ከፍ ዝቅ ይላል። የፕሬዚዳንት ትራምፕ ንግግር በየጊዜው ነው ሀሳባቸውን የሚቀያየሩት። በኋላም በዜና መልክ እናየዋለን። አንዴ የኢራን ሊደሮች ይቅርታ ጠይቀው ቶሎ ሰላም ማስፈን ፈልገዋል ይላሉ። ትንሽ ቆይተው ወደ ጥንታዊ ጋሪዎች ስቶን ኤጅ ዘመን መልሳታለሁ ይላሉ እና የእሳቸውን ንግግር እየተከተለ ስቶክ ማርኬት ከፍ ዝቅ እያለ ነውና ዶው ጆንስ እንደሚታየው 46498 ነው። ባለፈው ወደ 45000 ወርዶ ነበር። በዚህ ሳምንት ሰኞ ዕለት ደግሞ 47000 ሁሉ ገብቶ ነበር። አሁን መልሶ ወደ 46000 ወርዷል። እንግዲህ የተለመደ ነው። በጦርነት ዘመን ስቶክ ማርኬት ከፍ ዝቅ ይላል። ስታንዳርድ ኤንድ ፑር 500 500 ግዙፍ ካምፓኒዎች 6591 ከ38 ነው። አሁንም ኔጌቲቭ ነው የሚያሳየው። ስታንዳርድ ኤንድ ፑር ባለፈው ሳምንት ትንሽ ጨምረው ነበር። አርብ ዕለት በአጠቃላይ ወደ 3.4% ጨምረው ነበር። ምክንያቱም ፕሬዚዳንት ትራምፕ ለተወሰነ ጊዜ እንደገና ገፍቼዋለሁ ኢነርጂ የኢራንን የኢነርጂ ሴክተር ለመምታት እና የሲቪል ተቋማትን ኢንፍራስትራክቸሮችን ድልድዮችን ለመምታት ያሰቡትን ገፍቼዋለሁ ስላሉ ማለት ነው። ናስዳክ 21897 ከ59 ነው። ዛሬም ቢሆን ኔጌቲቭ ነው የሚያሳየው። የቴክኖሎጂ ካምፓኒዎችም ተጎድተዋል። በዋናነት ሳውዲ አረቢያ እና አረብ ሀገራት ያሉት የአሜሪካ የአይቲ ካምፓኒዎች ጥቃት ይደርስባቸዋል ስለተባለ እነሱም ችግር ላይ ናቸው ያሉት። ሩሴልን ካየነው ትናንሽ ካምፓኒዎች ዛሬ ፖዚቲቭ ናቸው። ትንሽ ቆይቶም ኔጌቲቭ መግባታቸው አይቀርም። 2542 ከ72 ነው። ኔጌቲቭ ላይ ናቸው ማለት ይቻላል። በአጠቃላይ በአንድ ወር ካየነው በ0.43% ቀንሰዋል። ቪክስ ፍርሃቱን ካየነው ዛሬ ብቻ በ10% ጨምሯል። ስቶክ ማርኬት በሙሉ ቀይ ከሆነ ቪክስ አረንጓዴ ትሆናለች፣ ጨምራለች ማለት ነው። ፍርሃቱ ሲጨምር ነው። እንዲያው አረንጓዴ መሆኑ ጥሩ ነው ማለት አይደለም። ፍርሃት ጨምሯል ማለት ነው። ዛሬ በ10.38% ነው ፍርሃቱ የጨምረው። በ26 ፖይንት ገብቷል። ዛሬ ብቻ በ2 ፖይንት አካባቢ ጨምሯል ማለት ነው። ፍርሃቱ እንግዲህ ዛሬ ዴድላይኑ ነው። እንደሚታወቀው ፕሬዚዳንት ትራምፕ እስከ ዛሬ ድረስ ኢራን ካልተስማማች ጥቃት አደርሳለሁ ስላሉ ማክሰኞ ይሄ ቪዲዮ በሚለቀቅበት ሐሙስ ምናልባት እንደገና ራዝመውት ሊጠብቀን ይችላል። ወይም ደግሞ ኢራን ላይ ከፍተኛ ጥቃት ተፈጽሞ እንደገና ስቶክ ማርኬት ቁልቁል ወርዶ የማይሆን ነገር ሆኖ ሊጠብቀን ይችላል። ወደ ሬውተርስ ሊሄድና በዓለም አቀፍ ሁኔታ ስናይ በቀኝ በኩል እንደሚታየው የአሜሪካው ጠቋሚ ስታንዳርድ ፑር 500 6582 ነው። በ0.45% ቀንሷል። የአውሮፓውም ስቶክ 5633 ነው። ዩሮ ስቶክ በ1.05% ቀንሷል። የለንደኑ ኤፍቲሲ 100 10348 ፖይንት ነው፣ በ0.84። በዓለም አቀፍ ደረጃ በሙሉ ስቶኩ የተናጋበት ጊዜ ነው። የኢራኑ ጦርነት እንዲሁ ዝም ብሎ የኢራንና የአሜሪካ እና እስራኤል ብቻ ሆኖ አልቀረም ማለት ነው። የዓለምን ኢኮኖሚ በሙሉ እየረበሸው ነው። በኋላም በዓለም አቀፍ ዜናዎች እናየዋለን። የኒኪ የጃፓን ስቶክ ኒኪ 225 53429 ነው። እሱ ትንሽ ጭማሪ ያሳያል። ቦንድን ካየነው 4.362 ነው። የአሜሪካ የ10 ዓመት ቦንድ ከባለፈው ትንሽ የመቀነስ ነገር ያሳያል። ግን ያው ከፍ ዝቅ ነው የሚለው። ዛሬ ቢጨምርም ቢቀንስም ነገ ደግሞ መልሶ መንገዳገዱ አይቀርም። ዞሮ ዞሮ አሜሪካ ጦርነት ላይ ነው ያለችው። በዚህ ሳምንት 1.5 ትሪሊዮን ዶላር ለጦርነት ጠይቃለች፣ በጀት ጠይቃለች። ይሄ ገንዘብ ከየት ይመጣል? በብድር ነው የሚመጣው። በዚህ ሰዓት ጦርነት ላይ ካለች ገንዘብ ስለሚያስፈልጋት ወለዱን ከፍ እያደረገች ቢሆን ብድር ትወስዳለች ማለት ነው። ስለዚህ የቦንድ ማርኬት ያበረታታል። ነገር ግን የቦንድ ዋጋ ሲጨምር የወርቅ ዋጋ እየቀነሰ ይሄዳል ማለት ነው። ወርቅ ዛሬ
በአንድ ኦውንስ 4646 ነው። ቦንድ ወለዱ ሲጨምር ሰዎች ወርቅ ላይ ለማስቀመጥ ፈቃደኛ አይሆኑም። በተለይ ትላልቅ ኢንስቲትዩሽናል ኢንቨስተርስ ወለድ አለው ቦንድ፣ ወርቅ ግን ወለድ የለውም። ስለዚህ ከወርቅ ላይ አውጥተው ቦንድ ላይ ያስቀምጣሉ። የቦንድ ዋጋ ሲቀንስ፣ የስቶክ ማርኬት ሁለቱ ሲቀንስ ደግሞ የወርቅ ዋጋ እየጨመረ ይሄዳል። ለሁሉም የወርቅ ዋጋ ቀንሶ ነበር፣ ወደ 4300 ከዛም በታች ወርዶ ነበር። አሁን ግን 4646 ነው፣ እየተመለሰ ነው ወደ 5000 ፖይንት። ጄፒ ሞርጋን በቅርቡ 6000 ይገባል ስላለ እንግዲህ መጠበቅ ነው። ወርቅ በዋናነት ዋጋው የሚጎዳበት አንደኛው ምክንያት የአሜሪካና የኢራን ጦርነት ሰላም ሊመጣ ይችላል፣ ሲስፋየር ሊመጣ ይችላል ሲባል የወርቅ ዋጋ ወዲያው አፌክትድ ይሆናል። ማለት ሰላም ካለ የዶላር ዋጋ እየቀነሰ የሚመጣ ከሆነ ወርቅ መግዛት በጣም ቺፐር ነው የሚሆነው ማለት ነው። በጣም ርካሽ ነው የሚሆነው። ርካሽ ሲሆን ብዙ ሰው ወርቅ ይገዛል ማለት ነው። የዶላር ዋጋ እየተወደደ ሲመጣ ደግሞ የወርቅ ዋጋም በዶላር መግዛቱ አስፈላጊ ስለማይመስላቸው ለጊዜው እሱን አቮይድ ያደርጉታል። ሁለተኛ ጦርነቱ እየበዛ ሲመጣ ብዙ ሀገራት በወርቅ ገንዘባቸውን ማስቀመጥ ይፈልጋሉ እና ከወለድም አንጻር የአሜሪካ መንግስት ራሱ ቅድም እንዳልኩት ብዙ ብር በሚፈልግበት ጊዜ የቦንድን የወለድ ዋጋ ከፍ ያደርግላቸዋል። በዛ መሰረት ትላልቅ ሀገራትና ተቋማት ወርቅ ላይ ከሚያስቀምጡ ቦንድ ላይ ቢያስቀምጡ ይሻላል። በዚህ መሰረት የወርቅ ዋጋ የዓለምን ኢኮኖሚ ተከትሎ ከፍ ዝቅ ይላል። ነዳጅ $109 ከ79 ነው። ባለፈው ሳምንት ወደ 118 ገብቶ ነበር። አሁን እንዲያውም ቀንሶ ወደ 99 አካባቢ ቀንሶ ነበር። መልሶ እንደሚታየው 109 ገብቷል። ዛሬ ዴድላይኑ ነው። እንግዲህ ፕሬዚዳንት ትራምፕ እንደፎከሩት ኢራንን ዛሬ ከደበደቧት የነዳጅ ዋጋ ከ120 በላይ መሄዱ አይቀርም ማለት ነው። ነገሩ ተረጋግቶ ለአንድ ሳምንት ከገፉት የነዳጅ ዋጋ እንደገና መቀነሱ አይቀርም። በዚህ መሰረት እንግዲህ የዓለም ኢኮኖሚ የኢራኑን ሁኔታ እየተከተለ የፕሬዚዳንትን ትራምፕ የትዊተር ወይም ደግሞ ሶሻል ሚዲያ ላይ ፖስት የሚያደርጉትን እየተከተለ ከፍ ዝቅ እያለ ነው። የኢኮኖሚውን በሚመለከት የስቶክና የኮሞዲቲ ወሬ ይህን ይመስላል። ቅድስት በጣም እናመሰግናለን አቶ አብነት። እንዳልከው ፕሬዚደንት ትራምፕ አነጋጋሪነታቸው ተባብሶ ቀጥሏል ብል ማጋነን አይሆንብኝም። ዓለምን ሲያነጋግር የከረመውን ይህንን ሳምንት አንተም ጠቆም አድርገህናል። የፖስት ያደረጉት ጉዳይ ስለ ኢራን በጣም አስደንጋጭ ነበርና እሱንም እርግጠኛ ነኝ ታስቀኛናለህ ብዬ አምናለሁኝ። ቀጥታ ወደ ዜና ሰዓታችን ብንሄድ ጥሩ። እንግዲህ በዚህ ሰዓት የዓለም ሕዝብ በሙሉ እየተነጋገረ ያለው ስለ ኢራን ጉዳይ ነው። የኢራን ጦርነት የዛሬ 1 ወር አካባቢ ቢጀምርም ጦርነቱ ግን በጣም ብዙ ዓመታት የቆየ ነው። ቴክኒካሊ 1980 ጀምሮ የመጣ ችግር ነው። እንዲያውም ከሱ በላይ አሳልፈን ካየነው 1914 የተጀመረች ችግር ናት። ከዛ ጀምሮ የተጀመረች ናት። እሷን በኋላ እናየዋለን። ሰው ሁሉን ነገር ረስቶ ድንገት ዛሬ የፈነዳ ነገር እንዳይመስላቸው እና አሁን ሚዲያዎች በሚያወሩት ነገር እንዳንዋከብ መሰረቱን ብንጨብጠው ጥሩ ነው ብዬ አምናለሁና በዚህ ሳምንት ከተፈጸመው ስናይ ግን ባለፈው ሳምንት ኤፕሪል 1 ላይ ፕሬዚዳንት ትራምፕ ሲስፋየር ማድረግ ያስፈልጋል፣ ኢራን ጠይቃኛለች፣ የኢራን መሪዎች ጠይቀዋል አሉ። ኢራን ደግሞ በፍጹም እኔ አልጠየቅኩም፣ ሲስፋየር አልጠየቅኩም አሉ። እሳቸው የተለያየ ነገር ነው የሚናገሩት፣ መግለጫ የሚሰጡት። ለሁሉም ስቲቭ ዊትኮፍ የፕሬዚዳንቱ ልዩ አማካሪ ናቸው። በተለይ ሚድል ኢስት ያለውን ሰላም የዩክሬንና ራሻን በሚመለከት እሳቸው 15 ነጥብ ያለው የሰላም እቅድ በፓኪስታን በኩል ለኢራን ላኩላት። ኢራን ካነበበችው በኋላ አልስማማም አለች። የማትስማማበት ምክንያቶች ይኖራሉ ለድርድር፣ ዝርዝሩ አይታወቅም። 15ቱ ግን ኢራን አንዱ ያነሳቸው ምንድነው ድርድሩ ውስጥ ሊባኖስ መካተት አለባት። ምክንያቱም ሄዝቦላ እየተጠቃ ነው፣ የእሷ ደጋፊ ነው ሄዝቦላ እየተጠቃ ነው። ስለዚህ በኢራንና በእስራኤል መካከል ሰላም ቢሰፍንና ሄዝቦላ ሙሉ በሙሉ በእስራኤል ቢደበደብ ኢራን ትጎዳለች ወይም እጎዳለሁ ብላ አስባለች ማለት ነው። ስለዚህ ድርድር ውስጥ ሄዝቦላ መካተት አለበት ወይም ሊባኖስ መካተት አለባት የሚል ጥያቄ አቅርባለች። ውስጡ ስላለው ነገር ገና አልታወቀም። በዛ መሰረት አልቀበልም ጥያቄውን ብላለች። ስለዚህ በዚህ መንገድ ነገሩ የተንጠለጠለ ጉዳይ ነው። ቱርክና ፓኪስታን ግን ለማስታረቅ ደፋ ቀና እያሉ ነው። በዚህ ሳምንት የሆርሙዝ ሰርጥ የሚባለውን ዋና ጠባብ ባህር አለች፣ እዛች ያለችው ባህር የሚቆጣጠረው የኢራን ባህር ኃይል ዋና አዛዥ በዚህ ሰዓት ተገድለዋል። በእስራኤል ሚሳኤል ነው ተመተው የተገደሉት። እንደዚህ አይነት ነገር አጋጥሞ አይታወቅም። የትልቅ ባህር ኃይል አዛዥ በዚህ መንገድ ተመቶ አይታወቅም። ኢራኖችም ትንሽ እየቀለዱ ነው። ፕሬዚዳንት ትራምፕ እና የአሜሪካ ባለስልጣናት በኢራን በኩል የመንግስት ለውጥ አምጥተናል የሚሉት
አያቶላ ሆሜኒ ተገለው ልጃቸው ነው ስልጣን ያዘው። ሌሎች ብዙ ጀነራሎች ተገለዋል። ግን ደግሞ በምትካቸው ሌላ ጀነራል ተሹሟል። ስርዓቱ ምንም ሪጅሙ አልተቀየረም፣ ያው ነው የነበረው። የኢስላሚክ አብዮት ነው ሀገሩን እየተቆጣጠረ ያለው። በዚህ በኩል ግን ስርዓት ቀይረናል ብለው የሆነ ኤግዚት ስትራቴጂ እየፈለጉ ይመስላል። አሜሪካ በቃ መውጫ የፈለገች ነው የሚመስለው። በቃ አንዴ ጎላችን አችብ ስላደረግን መውጣት እንፈልጋለን ነው የሚሉት። ግን ዝም ብለው ከሚወጡ አንድ የመጨረሻ ነገር አድርገው ለመውጣት ያሰቡ ነው የሚመስለው። እንዲያው ክፉ ነገር በህዝቡ ላይ ካልደረሰ በቀር በሚሊተሪ ተቋማት ላይ የሚደርስ ከሆነ ችግር የለውም። ህዝቡ ላይ ግን ችግር እንዳይመጣ ነው። ምክንያቱም ዛሬ ማክሰኞ ነው ዴድላይን የተሰጣቸው። ኢራን ላይ ያሉትን ኢንፍራስትራክቸሮች በሙሉ እንመታለን ብለዋል አሜሪካ ብላለች። ያ ማለት የኃይል ማመንጫዎችን በመቶዎች የሚቆጠሩ የኃይል ማመንጫዎች አሉ፣ በነዳጅም በውሃም የሚሰሩ ፕላስ ድልድዮች አሉ። ትልቁ አንድ በቅርቡ የተጠናቀቀው ገና እየተሰራ ያለ ድልድይ ተመቷል። ሰሞኑ ለመጀመሪያ ጊዜ ነው የሲቪል ኢንፍራስትራክቸር የተመታው ማለት ነው። ሁለተኛ ደግሞ ነዳጅ የማጣሪያ በእስራኤል ደግሞ ተመቷል ሰሞኑ። ስለዚህ ከሚሊተሪ ታርጌቶች እየወጡ ወደ ሲቪል እየሄዱ ነው። ኢራንም አርፋ አልተቀመጠችም። እስራኤል ውስጥ ያለውን ትልቁን የኒውክለር ማብለያ ጣቢያ መጥተዋለች። እስራኤል ስለመታችባት ለብቀላ ብላ እሷም መታለች። ፕላስ እዛ ገልፍ ሀገራት ላይ ያሉ የአሜሪካ የጦር አውሮፕላኖችና ሚሳይሎች የሚተኮሱባቸው ናቸው፣ የአሜሪካ መቀመጫ ናቸው ብላ የምታስባቸውን ዋና ዋና ሀገራት አሁንም ኢራን መደብደብ ቀጥላለች። እንዲያውም ከዚህ በኋላ የኔ ኢነርጂ ኢንፍራስትራክቸር ከተመታብኝ ገልፍ ውስጥ የሚቀር የለም ያለችው። ሁሉን ኢነርጂዎች እመታለሁ፣ የእስራኤልና የገልፍ ሀገራትን ፕላስ የውሃ ማጣሪያቸውን እመታለሁ ብላለች። በዚህ መሰረት የኩዌትን የውሃ ማጣሪያ ትናንት መጥተዋለች። እንግዲህ እዛ አረብ ሀገራት ውሃ የላቸውም፣ ወንዝ የላቸውም። እዛ ያለውን የባህር ውሃ እያጣሩ ነው የሚጠጡት። ትናንትና ነው በቀደም ዕለት እስራኤል አንዱን የኢራን ኒውክሌር ማብለያ መጥተዋለች። እሱ ደግሞ ባህሩ ዳር ያለ ነው። ስለዚህ እዛ ያለው ኒውክሌር ተረፈ ምርቱ ዋቴቨር ወደ ባህሩ አንዴ ከገባ እንዘን በሙሉ ባህሩ ኮንታሚኔትድ ይሆናል፣ ይበከላል ማለት ነው። የአረብ ሀገራት የሚያጣሩት ውሃ የዩራኒየም ምናምን የተበከለ ነው የሚሆነው ማለት ነው። ይሄ ለብዙ ዘመናት እንግዲህ የሚወለዱ ልጆች አካል ጉዳተኛ ሆነው ይወጣሉ ማለት ነው። ነገሩ በጣም አስቸጋሪ ነው የሚሆነው። እንዴት አድርገው ነው አሜሪካኖች ከዚህ የሚወጡት የሚለው በጣም የሚያሳስብ ጉዳይ ነው የሚሆነው። የጋዝ ዋጋም እንደሚታየው ጨምሯል። ኢኮኖሚም በጣም አፌክት እያደረገው ነው። በብዙ ሀገራት በሳምንት የተወሰነ ቀናት ብቻ እንድትሰሩ ትራንስፖርት መጠቀም አይቻልም። ኢትዮጵያም እንደዚ አይነት ትሬንድ የተገባ ነው የሚመስለው። የነዳጅ እጥረት በሚመጣበት ጊዜ አንዳንዴ እንዲያውም ጎደሎ ቁጥር ሰኞ ሙሉ ቁጥር ማክሰኞ እየተባሉ ሁሉ የሚጠቀሙበት ጊዜ ሁሉ ነበር። በተለያዩ ሀገራትም በሳምንት አንድ ቀን ሁለት ቀን ከቤታችሁ ሆናችሁ ስሩ። በቃ የኢራን ጦርነት የኢራን ብቻ ሆኖ አይደለም የቀረው፣ የነዳጅ እጥረት መጥቷል። አሁን የነዳጅ ዋጋ መጨመር ብቻ አይደለም ችግሩ፣ ነዳጅ የለም ጨራሽ 20% ነዳጅ በዛ በኩል ነው የሚወጣው። የኢራን ብቻ ሳይሆን የአረብ ሀገራት ሌሎችም የኩዌትም የገልፍ ሀገራትም በዛ በኩል ነው የሚይዘው። በቃ አንገቱን ታንቋል። ስለዚህ ዋጋው መጨመሩ ብቻ ሳይሆን በቃ የለም ነዳጅ ራሱ ምን ይደረግ እንግዲህ ከሌለ እና በብዙ ሀገራት ረብሻ እየፈጠረ ነው። ፓኪስታንም ረብሻ ተፈጥሮ ነበር፣ ትንሽ ማስተካከያ ነገር አድርጋለች። ሰሞኑን እንግዲህ አንዱ የሚረብሸው ይሄ ነገር ነው። ግን ለአድማጮቻችን ባክግራውንድ ለመስጠት የኢራን ጦርነት እንዴት ተጀመረ ሲባል 1914 ላይ ሻህ የሚባሉ ንጉሳቸው ስልጣን ከያዙ በኋላ አንድ እንግሊዛዊ ሻህን ይቀርባቸውና የኢራንን ነዳጅ ለማውጣት ኮንትራክት ፕሮፖዝ ያደርጋል። ያን የኢራን ነዳጅ የላትም። ከሁለተኛ ዓለም ጦርነት በኋላ ነው የነዳጅ ጉዳይ በጣም ገዝፎ የወጣው። ብዙ የአረብ ሀገራትም ድሃ ነበሩ በወቅቱ እኮ ነዳጅ የሚባል ነገር አያውቁም። እና ምንም ያለ ነገር ስላልመሰላቸው እንግዲህ በእጅ ያለ ወርቅ ነው ፈረሙለት። ነዳጅ በቃ አውጣ ብለው 16% ብቻ ለኢራን ሊሰጥ፣ ቀሪው የራሱ ካምፓኒ ውጤት ሊሆን የእንግሊዛዊ ነው የአንግሎ ምናምን ፔትሮሊየም ብሎ ከፈተ ማለት ነው። በኋላ ነዳጅ በጣም ብዙ ነዳጅ ተገኘና ጋዝ ተገኘ። መጨረሻ ላይ ከአሜሪካ ጋር ሆነና የአንግሎ አሜሪካን ፔትሮሊየም ካምፓኒ ብለው ነገር አቋቁመው በቃ የኢራን ነዳጅ ተቆጣጠሩት። ሻህ የሚባሉት ንጉሳቸው የኢራን ንጉስ የአሜሪካ በጣም ወዳጅ ነበሩ። የኤዥያ አካባቢ የሲአይኤ ዋና ሄድኳርተሩ ኢራን ነበር፣ ቴሄራን ነበር። ይሄ ሁሉ በሆነበት ጊዜ መጨረሻ ላይ ግን ከነዳጁ ምንም ኢራን አትጠቀምም። በቃ አሜሪካና እንግሊዝ ብቻ ናቸው የሚጠቀሙት። በዚህ ህብረተሰቡ ተማሮ ነበር። መጨረሻ ላይ አዲስ ጠቅላይ ሚኒስትር ተመረጠ። አዲሱ ጠቅላይ ሚኒስትር 1950ዎቹ አካባቢ የተመረጠው መሐመድ ሞሳድህ ይባላል። እሱ ሲመረጥ ወዲያውኑ የኢራን ላይ ያሉትን ነዳጅ ማጣያዎች በሙሉ ናሽናላይዝ አደረጋቸው፣ ተቆጣጠራቸው። እኛ ለምንድን ነው ለአሜሪካና ለእንግሊዝ ነዳጅ አሳልፈን የምንሰጠው? ኢራናውያን መሆን አለበት አለ። እሱ ስልጣን በያዘበት ጊዜ የኢራኑ ንጉስ ሸሽተው ነበር።
ከሀገር ወጥተው ነበር። መጨረሻ ሲአይኤ እና የአሜሪካው ደህንነትና የእንግሊዙ ደህንነት ሆኖ በጋራ መፈንቅለ መንግስት አድርገው ሻውን መልሷቸው ወደ ስልጣን። ምክንያቱም ተመልሰው ነዳጁን መቆጣጠር ነው የሚፈልጉት። ተቆጣጠሩት፣ ተመልሰው ሻሃ ወደ ተመለሱ። 1979 ላይ ግን እንደገና ሌላ መፈንቅለ መንግስት ተነሳና ሻህ ነው የሚባሉት ንጉስ ማለት ነው። በእነሱ አባረሯቸው። ከተባረው ወደ አሜሪካ ተሰደዱ። 1980 ላይ ጂሚ ካርተር ነበሩ የአሜሪካው ፕሬዚዳንት። እዛው አሜሪካ እያሉ ሞቱ። ነገር ግን የኢራን ወጣቶች በጣም ፈርተው ነበር። አሜሪካ እንደገና ደግሞ ተመልሳ መፈንቅለ መንግስት አድርጋ ሻውን ትመልሳለች በሚል የአሜሪካን ኤምባሲ ተቆጣጠሩትና ወደ 444 ቀናት የወሰደ ከአንድ ዓመት በላይ 52 የአሜሪካን ኤምባሲ ሰራተኞች አገቷቸው። በቃ የአሜሪካና የኢራን ጉዳይ የተጀመረው ያኔ ነው፣ ዛሬ አይደለም። 1980 ነው የተጀመረው። አሜሪካ ማዕቀብ ጣለች፣ ኢራን ላይ ጣለችባት፣ የዲፕሎማቲክ ሳንክሽን ጣለችባት ወይም ሪሌሽኗን አቋረጠች። ነዳጅ እና አሜሪካ ውስጥ ያለ የኢራን ሀብት በሙሉ ታገደማ፣ ሳንክሽን በቃ ተቆጣጠረችው ሁሉ ነገር። ችግሩ የተፈጠረው ከዛን ጊዜ ጀምሮ ነው። በመሃል ደግሞ ኔታንያሁ ስልጣን ላይ ከያዙ ጀምሮ ደግሞ በተለያየ ጊዜ እየመጡ አንድ ሳምንት ነው የቀራት ኒውክሌር ቦምብ ልትሰራ እያሉ መግለጫ ስለሚሰጡ ባለፈው ዓመት ደግሞ በተለይ 5 ጊዜ ይመስለኛል ኔታንያሁ ጠቅላይ ሚኒስትር ኔታንያሁ አሜሪካ እየተመላለሱ ነበር። አንድ የሀገር መሪ በዛ ፍጥነት እየተመላለሰ ታይቶ አይታወቅም። ተመላለሱና ያው መጨረሻ ላይ እንግዲህ ጦርነቱ ተጀመረ ማለት ነው። የዓለም ሁኔታ በጣም አስቸጋሪ ነው። እንዲሁም መሰረቱን ካልያዝነው በቀር ዛሬ በምንሰማው ዜና ብቻ መዘናጋት እንደሌለብን። ሁለተኛ በዚህ ጦርነት ማን ነው የሚጠቀመው ብለን ስናስብ ትንሽ ወደ ኋላ ብመለስ የኢራቅ ጦርነት እና የኢራን ጦርነት የሚባል ነበር። እኛ ልጅ በነበርንበት ጊዜ ዜና ላይ በተደጋጋሚ የምንሰማው ማለት ነው። በዛን ወቅት በነበረው ጦርነት ኢራቅና ኢራን ጦርነታቸውን ሲያቆሙ የአረብ ሀገራት ተስማሙና ነዳጅ የሚያወጡት ሁለቱን ሀገራት እንደገና ለመደገፍ በሚል ሁሉም ሀገራት የኮታቸው አጠቃላይ ኦፔክ ነው የሚባለው የነዳጅ አውጭ ሀገራት ኮታውን እንዳይቀንስ፣ ነገር ግን እያንዳንዱ ሀገራት ኮታቸው እንዲቀንሱ ሶዛት ኢራንና ኢራቅ ከፍ አድርገው አምርተው ገቢ እንዲያገኙና በጦርነት የደከመ ኢኮኖሚያቸው እንዲያስተካክሉ አረብ ሀገራት ተስማሙ። ሁሉም የአረብ ሀገራት ኮታቸው የሚያመርቱትን ቀነሱላቸው። ስለዚህ የእነሱን ክፍተት ኢራንና ኢራቅ እንዲሞሉት ተደርጎ ገቢያቸው እንዲጨምር ሲደረግ ኩዌት ብቻ ነበረች በድብቅ ብዙ ነዳጅ እያወጣች የምትሸጠው። መጨረሻ ላይ ተለመነች። ለምን እንደዚህ ታደርጊያለሽ? ሁሉም ሀገራት ተባብረው ኢራንና ኢራቅን ከጦርነት ለማንሳት እየሞከሩ ነው ከድህነት ስትባል እሱ ከፍ አድርጋ ነው የምትሸጠው። እሱ ብቻ አይደለም፣ በኢራቅና በኩዌት ድንበር መካከል ጆይንት ነዳጅ ማጣሪያ አለ፣ ማውጫ አለ። ከዛ ጆይንት ነዳጅ ማውጫ ራሷ ከተፈቀደለት በላይ ታወጣለች። ፕላስ አንዳንድ ድንበር ላይ ያሉ የኩዌት ቦታዎች ሆነው ነዳጅ የሌላቸው ላይ ደግሞ በጣም ብዙ ነዳጅ ታወጣለች። እዛ አካባቢ ነዳጅ የለም። ምንድነው ተብሎ በኋላ ዩናይትድ ኔሽንስን ኢራቅ ጠየቀች፣ ይጣራልኝ ብላ ማለት ነው። ሲጣራ ራሷ መሬት ላይ ወደ ታች ትቆፍርና ወደ ጎን ገብታ ከኢራቅ ውስጥ ነው ነዳጁን የምታወጣው። በጣም አስቸገረች ኩዌት ማለት ነው። መጨረሻ ላይ ሳዳም ሁሴን የአሜሪካን አምባሳደር ጠሯቸውና ሴት ነበረች ይመስለኛል፣ ኬዙን አስረዱ። ኩዌት በጣም አስቸግራለች፣ ይሄው ዩናይትድ ኔሽንስ ራሱ መርምሮ ያገኘው። ከዛ በአረብ ሀገራት ጉዳይ እኛ ጣልቃ እንገባም፣ የሚፈልጋችሁትን ማድረግ ትችላላችኋል። ስለዚህ ኢራቅ ሄዳ ተቆጣጠረቻት ማለት ነው። እኛ ልጆች ሆነን አለምነህ ዋሴን ነበር ዜና የምንሰማው፣ በጉጉት የምንጠብቀው ዜና ነበር። ከጀርባው ግን የነበረው ስቶሪ ይሄ ነው። እና አሜሪካ እኔ በቃ አይመለከተኝም የኩዌት ጉዳይ አለች። የእንግሊዙ ጠቅላይ ሚኒስትር ታቸር ቡሽን ለመጎብኘት መጣች አሜሪካ። 2 ቀን እዚህ አድራ የአሜሪካ ካምፕ ዴቪድ ነው ምናምን የሚባለው ጋር ቆይታ ምን እንደነገረቻቸው ቡሽ አይታወቁም። ትልቁ ቡሽ ሲወጡ በቃ ኩዌትን አድናለሁ ኢራቅን ድባቅ መታታለሁ ብለው ፎከሩ። በዛች 2 ቀን ምን እንደተመካከሩ አይታወቅም እንጂ እኔ ኢራቅ ውስጥ አልገባም፣ ኢራቅ እንዲያውም ተበድላለች ያለች ሀገር ነበረች አሜሪካ። ይኸው እንደምናየው ኢራቅን አጠፋቻት መልሳ። ከጀርባ ማን ነው የሚጠቀመው ሲባል በዛን ወቅት በኋላ ደግሞ በተለይ በሁለተኛው የኢራቅ ጦርነት ትንሹ ቡሽ ስልጣን ሲይዙ የአሜሪካ ምክትል የውጭ ጉዳይ ሚኒስትር የነበሩት እሳቸው የሚመሩት የራሳቸው ተቋም አለ። የዲክ ቼኒ ሲኦ የነበሩበት ሃሊበርተን የሚባል ካምፓኒ አለ። ከ1995 እስከ 2000 ድረስ ለ5 ዓመት ሲኦ ነበሩ። እሳቸው የቡሽ ምክትል ሆኖም የገቡ ነበሩና እሳቸው ስልጣን ከያዙ በኋላ ትንሹ ቡሽ እንደገና ኢራቅን መውረር አለብኛል። ያኔ እሳቸው ምክትል ነገር ናቸው። እንግዲህ የእሳቸው ካምፓኒ ሲኦ የነበሩበት ካምፓኒ ጦርነቱን የተቆጣጠረው እሱ ነው። $39 ቢሊዮን ኢንካም አግኝቷል ከዛ ጦርነት።
ሲጀምር በትንሽ ነገር ጀመረ። በኋላ ለአሜሪካ ወታደሮች ምግብ ምናምን የሚያቀርብ ሆኖ በቃ ሁሉ ነገር ተቆጣጠረው። ያውም ያለ ጨረታ ነበር የሚሰጠው። እና እዚህ ውስጥ መቼም ዲክ ቼኒ የሉበትም ማለት በጣም ከባድ ነው። ከጀርባው ብዙ ካምፓኒዎች አሉ። የአሁኑ ራሱ የኢራን ጦርነት ማን ነው የሚጠቀመው ካልን ብዙ የነዳጅ ካምፓኒዎች በዋናነት እየተጠቀሙ ያሉት እና የጦር መሳሪያ የሚያመርቱ ካምፓኒዎች ናቸው። ዜናውን ለጊዜው ላንሰማው እንችላለን። ለወደፊቱ ግን የበለጠ እየሰማነው እንሄዳለን። እንግዲህ ሰሞኑን በጉጉት የሚጠበቀው አንድ ጉዳይ ይሄ ነው። ለሁሉም ግን በጣም የሚያሳዝኑ ስቶሪዎች አሉ። ሌላ ጊዜ እንመለስበታለን። ቁጥር ብቻ አይደለም፣ ከቁጥሩ ጀርባ ከሞቱት ጀርባ የሚሰቃዩ ብዙ ሰዎች አሉ። በሁለቱም በእስራኤልም በኢራንም በኩል ማለት ነው። ግለሰቦች፣ ኖርማል ሰላማዊ የሆኑ ግለሰቦች፣ ህፃናት የሚጎዱት በሺዎች የሚቆጠሩ ነው እየሞቱ ያሉት። ቴልአቪቭን በጣም ተጎድታለች። ኢየሩሳሌም በጣም ተጎድታለች። ቴሄራን በቃ የለችም፣ በጣም ተመታለች። እና እሱ በጣም የሚያሳዝን ጉዳይ ነው። ያዝ ላድርገውና ይሄን ወደ ሌላ ጉዳይ ልግባ። ሰሞኑን አንድ የሚገርም ወሬ የተወራው በአሜሪካ አንድ ተቋም አለ። የፌዴራል መንግስት ኤጀንሲ ነው። የኢመርጀንሲ ማኔጅመንት ነው። ይሄ አደጋ ሲደርስ ቀድሞ የሚደርስ ማለት ነው። የአደጋ ምናምን ኮሚሽን ምናምን የሚባል ነበር ኢትዮጵያ። ልክ እንደዛ ትልቅ ሀሪከን ምናምን ሲነሳ ቀድሞ ምግብ ምናምን ውሃ የሚያመጣው ተቋም ነው። የዛ ተቋም ኃላፊ ግሬግ ፊሊፕስ ይባላሉ። እና የእሳቸው ከዚህ በፊት ኢንተርቪው የተደረጉት ነገር ነበር። የሆነ ፖድካስት ላይ ቀርበው ስለ ራሳቸው ነገር የተናገሩት ነበር። እና እሳቸው የተናገሩትን ሲኤንኤን አገኘው ከዚህ በፊት ድሮ ምን አይነት ሰው ናቸው በሚል ማለት ነው። እና እሳቸው የሚሉት ምንድን ነው? ስለ ራሳቸው የግል ኤክስፒሪየንስ ሲናገሩ ነው። አንድ ነገር ምን ተናገሩ? እኔ ብዙ ጊዜ ቴሌፖርት አደርጋለሁ። ቴሌፖርት ማለት እንግዲህ ሁለት ቃላት ነው፣ ቴሌ እና ፖርት ነው። ቴሌ ማለት ዲስታንስ ማለት ነው፣ በርቀት ማለት ነው። ለምሳሌ ቴሌፎን በርቀት በስልክ መገናኘት ነው። ቴሌኮሙኒኬሽንም እንደዛ ነው። ቴሌ ዲስታንስ፣ ኮሙኒኬሽን ኮሙኒኬሽን ነው። ፖርት ማለት ደግሞ ለምሳሌ ኤርፖርት ወይም ወደብ አለ ቦታ ማለት ነው። ቴሌፖርት ማለት እንግዲህ ምናልባት ይሄ እንግሊዝኛ ቃል የማያውቁ አድማጮች ካሉ ብዬ ነው። ከአንድ ቦታ ወደ ሌላ ቦታ ልክ እንደ ድምፅ መተላለፍ ማለት ነው። ቴክኒካሊ መነጠቅ ነው የሚባለው በአማርኛ ይመስለኛል። በቃ መነጠቅ ነው። ከዚህ አንድ ቦታ እኔ አሁን ከዚህ በዙም ከምንገናኝ ለምን ካናዳ መጥቼ ኢንተርቪው አላደርግም ብዬ በቃ ከዚሁ እነጠቅና ባንዴ ካናዳ ዱብላለሁ። አውሮፕላን ምናምን የሚባል የለም። እና ብዙ ጊዜ እነጠቃለሁ አሉ እሳቸው። እንዲያውም አንዴ ምንድነው ጆርጂያ ውስጥ ሮማ የምትባል ካውንቲ ነገር አለች። እዛ ያለው ዋፍል መሸጭ ዋፍል የሚባል ቦታ ላይ ተነጥቄ ሄጃለሁ አሉ። እና ይሄ ቴሌፖርት ብዙ ፈን የለውም አሉ፣ ብዙ አያዝናናም አሉ። እና በጣም የሚገርሙ እንግዲህ የትልቅ ካምፓኒ አመራር ናቸው። በቴሌፖርት አደርጋለሁ ብለዋል። በቃ እነጠቃለሁ፣ ከአንድ ቦታ ተነስቼ ሌላ ቦታ በቃ በረር እሄዳለሁ ብለዋል። እና እንዴት ነው አንቺ ተነጥቀሽ ታውቂያለሽ? አይ አሳቆኝ። በእውነት እኛ የምናውቀው ይሄንን አባባል በመንፈሳዊው ነው እንግዲህ ተነጠቀ ወደ ሰማይ ምናምን የሚባል እና በተረፈ ደግሞ ምናልባት ያው የመንፈስ ነገር ነው። ከመንፈስ ደግሞ ጥሩም አለ መጥፎም አለ አይደለ? እና እንደገና ደግሞ በዛኛው ሳይድ ደግሞ የክፉ መንፈስም እንዲህ አይነት ነገር አለ እንጂ በቴክኖሎጂው ግን አሁን የማይቻል ነገር የለም ብዬ አላምንም። እሳቸው በቴክኖሎጂ ነው በመንፈስ ነው የተነጠቁት? ያልገባኝ። እሳቸውማ በመንፈስ ነው። በመንፈስም ሲባል ያው ሃይማኖተኛ ሆነው እኮ አይደለም፣ ሌላ መንፈስ ሊኖር ይችላል። አላውቅም፣ ስለ ሃይማኖት አላነሱም እዛ ላይ። እና ብቻ ግን መነጠቅ ነው። ተነጥቅ ያለው ነው የሚሉት። እኛ በመጽሐፍ የምናውቀው አንደኛው የመጀመሪያው የተነጠቀው ሰው ሄኖክ ነው፣ ቅዱስ ሄኖክ ነው። እሱ ተነጥቋል። ኤልያስም ይመስለኛል። እና በመጨረሻው ክርስቶስ ሲመጣ ከሚመለሱት፣ ምክንያቱም ሰውነታቸው መሬት እንደገና መመለስ ያለበት በሚል እናምናለን። እኒህ ሰውዬ ግን እነጠቃለሁ ብሏል። ዞሮ ዞሮ ጥያቄው ምንድን ነው? ስልጣን ላይ የሚወጡት ሰዎች ጤነኛ መሆናቸው መመርመር አለበት። አንዳንዴ የሌለ ነገር የሚታያቸው ከሆኑ፣ ለምሳሌ አንድ ሰው ከአንድ ሰው ጋር ሻይ ቡና እየጠጣሽ ፖሊስ እያሳደደኝ ነው ብሎ የሚያምን ከሆነ፣ አንቺ ግን ፖሊስ የማይታይሽ ከሆነ አእምሮ ጋር የሚታየው እሱ ስዕል አለ። ያ ማለት ግን የሆነ ችግር አለበት ማለት ነው። ሰውዬ ሰው መመርመር ነው ያለበት። በህልሜ ተነጥቄ ላቅ እችላለሁ። በህልሜ ብዙ ጊዜ ሌላ ቦታ ትሄዳለህ በህልም ያለም ነገር። በእውን ግን እሱን የምታይ ከሆነ እንዳልከው ጤናው ያጠራጥራል። አዎ እንግዲህ ስልጣን ላይ የሚወጡት እንደዚህ አይነት ናቸው በሚል ነው ሲኤንኤን ያቀረበው። ያው ሲኤንኤን ከፕሬዚዳንቱ ጋር ስለማይግባባ ሰበብ ነው የሚፈልገው ማለት ነው፣ ፓወር ላይ ያሉትን ሰዎች ለመተቸት። ኤኒዌይ እንግዲህ ተነጥቃችሁ የምታውቁ አድማጮች ካሉ ተነጥቅ ያለው ብላችሁ ከስር ኮሜንት ጻፉ። ወደ ስራ ሲሄድ ባለፈው ወር ማርች
ምን ያህል ሰው ተቀጠረ የሚባለው ሪፖርት ወጥቷል። ባለፈው ሳምንት ፕሮግራማችን ተናግረን ነበር። እንግዲህ እንደወጣው 178,000 የስራ ዕድል ተፈጥሯል በዚህ ወር። ይሄ በጣም ነው የሚገርመው። ኦልሞስት ከባለፈው ወር በ3 እጥፍ ነው የሚበልጠው። ግን የመጀመሪያው ሳምንት ስለሆነ ግምት ነው የሚወሰደው። ወደ 3ኛው ሳምንት ላይ የመጨረሻ ውጤት ሲመጣ ደግሞ እናየዋለን። በዚህ መሰረት ግን የአሜሪካ አንኢምፕሎይመንት ወይም የስራ አጦች ቁጥር ከ4.4% ወደ 4.3% ቀንሷል። ይሄም የመቀጠር ፍላጎት ኖሯቸው መቀጠር እየቻሉ የስራ ዕድል ያላገኙት ማለት ናቸው። መቀጠር የማይፈልግ ሰው ከሆነ እዚህ ውስጥም አይገባም። በተለያየ መንገድ ዝም ብለው የሚኖሩ ሰዎች የመንግስት ጥቅም እየፈለጉ ዝም ብለው ስራ የማይሰሩ ሰዎች ይኖራሉ። እነሱ እዚህ ውስጥ አይገቡም። ግን ስራ አፕላይ ያደርጋሉ፣ የአንኢምፕሎይመንት ኢንሹራንስ ይጠቀማሉ። ነገር ግን ስራ ማግኘት አልቻሉም። በአጠቃላይ እነዚህ 4.3% ይሆናሉ። የሄልዝ ኬር 76,000 ሰው ቀጥሯል። ሄልዝ ኬር አሁንም በየዓመቱ ኮንሲስተንትሊ ሰው የሚቀጥረው ሄልዝ ኬር ነው። ለእኛ ለስደተኞች ይህ ትልቅ መልእክት ነው። በቅርቡ አሜሪካ የመጣችሁ ሰዎች፣ ወጣቶች፣ ጊዜ ያላችሁ ሰዎች ካላችሁ ነርስ ሊሆን ይችላል፣ ሌላም ፋርማሲ፣ ወደ ሄልዝ ኬር ብትገቡ አሜሪካ ውስጥ ካሉት ቶፕ ተከፋዮች ውስጥ እነሱ ስለሆኑ ማለት ነው። የስራ ዕድል አለው። ከፍተኛ ደሞዝ ተከፋዮችም እነሱ ናቸው። ስለዚህ ይሄ ለኛ ትልቅ ትምህርት ይመስለኛል። ማራኪ ጃብስ ዳትኔት ላይ ብትገቡ አድማጮች፣ እዛ ላይ ብዙ የስራ አይነቶች ጥሩ ደሞዝ ያላቸው ፕላስ ያን ስራ ለመቀጠር ሪኳርመንቱ ምንድነው የሚለውን ማራኪ ጃብስ ላይ ማግኘት ትችላላችሁ። ኮንስትራክሽን ላይ 26,000 የስራ ዕድል ፈጥሯል። ትራንስፖርቴሽን እና ዌርሃውሲንግ 21,000 ፈጥሯል። የፌዴራል ገቨርንመንት 18,000 ቀንሷል። እንግዲህ በአጠቃላይ ከባለፈው ኦክቶበር ጀምሮ 2024 ጀምሮ ፕሬዚዳንቱ ወደ ስልጣን ሊመጡ ካሸነፉበት ጊዜ ጀምሮ በአጠቃላይ 355,000 ሰዎች ከፌዴራል መንግስት ከስራ ተሰናብተዋል። ኤለን ማስክ 1 ሚሊዮን አሰናብታለሁ ብሎ ነበር የፎከረው፣ አልተሳካለትም። እንዲያውም ባለፈው ሳምንት በጣም ክሪቲካል የሚባሉ ሰዎች እባካችሁ ኑ ተመለሱ ሁሉ እየተባሉ ነበር። ግን ባለፈው ወር ደግሞ አሁንም ወደ 18,000 ሰዎች ተሰናብተዋል። አንዳንዴ ዝም ብሎ ያሰናብቷቸዋል ምን እንደሚሰሩ እንኳን ሳይታወቅ። ባለፈው ዓመት የሚያስቀው የአሜሪካን የኒውክሌር ፕሮግራም የሚቆጣጠሩ ሳይንቲስቶች በቃ ተባራቸዋል ተባሉ። እነሱ ከወጡ በኋላ ቼክ ሲደረግ ያለ እነሱ እንዴት አድርጋ ነው አሜሪካ ኒውክሌሯን የምትቆጣጠሩ? እንደገና ባካችሁ ተብሎ ተለመኑ ማለት ነው። ተመለሱ እና ሳያጣሩ ሁሉ ዝም ብሎ የሚያባሯቸው ይሄ የፖለቲከኛ ይሄ ሞቅ ያለ ፖለቲከኛ አይደለም። ለፕሬዚዳንት ትራምፕና ላስተዳደራቸው ታማኝ መሆኑን ለማሳየት ዝም ብሎ አሰልፎ ያስወጣቸዋል። ብዙ በማባረር ምስጋና ለማግኘት ማለት ነው። ግን በአገሪቱ የሚያመጣው ችግር ሳይታወቅ ማለት ነው። በእኛ ሀገር ይሄ ጀማሪ ጿሚ በበሬ በጋ ይለፍ ይላል ምናምን የሚባለው ማለት ነው። ልክ እንደዛ አይነት ናቸው። በቃ በጣም ያከሩትና መጨረሻ ላይ ደግሞ ነገሩ ከተበላሸ በኋላ እንደገና ይለመናል። ለሁሉም 18,000 ሰው ተሰናብቷል። ፋይናንሻል ቢዝነሶች በተለይ ባንኮች 15,000 ሰው አሰናብተዋል ባለፈው። ኔት ኢፌክቱ የተቀጠረም ይኖራል የተሰናበተም። በአጠቃላይ ግን ኔጌቲቭ 15,000 ነው ባንኮች። ምክንያቱም አሁን አርቲፊሻል ኢንቴሊጀንስ እየተካቸው ነው። ብዙዎቹ ሰዎች ገንዘብ የሚያስገቡት የሚያስወጡት በስልካቸው በኮምፒውተራቸው ነው። ስለዚህ የባንክ ክለርክ እዛ ተቀጥሮ የሚሰራ ሰው ቁጥሩ በጣም እየቀነሰ መጥቷል። ከዛ አንጻር በአሜሪካ ባንኮች አጠቃላይ 15,000 ሰው ቀንሰዋል። ደሞዝን በሚመለከት በአመት 3.5% ነው ደሞዝ እያደገ ያለው። ስለዚህ አሜሪካ፣ አውሮፓ፣ ካናዳ መጥቼ ሰርቼ ህይወቴ በደሞዝ ይቀየራል የሚል ሰው ተስፋ ቁረጡ እየተባለ ነው። በቃ በአመት በ3.5 ብቻ ነው ደሞዛቸው የሚያድገው። ኢንፍሌሽኑ በ3-4% እያደገ ነው። ይሄ ደግሞ ይሄ በግሮሰሪ ደረጃ በየጊዜው የሚገዛው ነው። የትምህርት ብድር ወይም የትምህርት ወጪ ኢንፍሌሽኑ በ7% አካባቢ ነው እያደገ ያለው። የልጆች ማሳደጊያ ቻይልድ ኬር የምንከፍላቸው ከኖርማል ኢንፍሌሽኑ በእጥፍ ነው። ስለዚህ በደሞዝ ብቻ የሚኖር ሰው ከሆነ በጣም ይከብዳል። በጎን ትናንሽ ቢዝነሶችን ብንጀምር፣ ኬሪራችን እያጠናከርን ከፍ ወዳለ ቦታ ብንሄድ፣ ጥሩ ኬሪር ያላችሁ ደግሞ እዛችሁ ደረጃ ላይ እንዳትቀሩ ወደ ላይ ከፍ ለማለት ወደ ሲኦ ደረጃ ለመውጣት ብታስቡ ምናልባት የዛሬ 5 ዓመትና 10 ዓመት እውነት ኮሚኒቲያችን ተቀይሮ ከስታንዳርድ ኤንድ ፑር 500 ውስጥ 1፣ 2፣ 3 ኢትዮጵያኖችን ሲኦ ሆነን ብናያቸው በጣም እኮ የሚያስደስት ነገር ነው። አሁን የለም። ከዚህ ሁሉ ኢትዮጵያዊ አንድ ሲኦ የለንም። ስታንዳርድ ኤንድ ፑር 500 ካሉ ካምፓኒዎች ወደዛ ደረጃ ነው መሄድ ያለብን እና ታች የተቀጠርነውም በደሞዝ ብቻ መተማመን የለብንም። ከወርክ ወደ ኬሪየርም ያለነው ወደ ማኔጅመንት ፖዚሽን ለማደግ ነው ማሰብ ያለብን ብዬ ነው የማምነው። የፕራይቬት ካምፓኒዎች 62,000 ቀጥረዋል ባለፈው ወር። ኤዲፒ ነው ይሄን የዘገበው። ነገር ግን ከዚህ ጀርባ ደግሞ ሌሎች ስቶሪዎች አሉ። ለምሳሌ ይሄ ዋይት ኮላር እና ብሉ ኮላር የሚባሉ ሰራተኞች አሉ። ዋይት የሚባሉት ዩዥዋሊ ወደ ማኔጅመንት ሌቭል ላይ ያሉት ናቸው። ብሉ የሚባሉት ደግሞ ታች ወርክ ውስጥ ያሉ ልክ እንደ በፋብሪካ ብታዩት ፋብሪካውን ማሽን ላይ የሚሰራው ሰማያዊ ልብስ ነው ዩዥዋሊ የሚያደርገው።
ይሄ ካቦኖ ምናምን የሚባሉ ሱፐርቫይዘሮቹ ነጭ ነው የሚለብሱት። በዛ ውሰዱት እንግዲህ አዛዦቹ ዋይት ኮላር ናቸው፣ ታች ቁን ሰራተኛው ብሉ ኮላር ይሆናል ማለት ነው። እንዲያውም ብላክ አለማለታቸው እነሱ ሆኑ ዩዥዋሊ ይሄ ብላክ ነው ለብዙ ለመጥፎ ነገር የሚጠቀሙበት አይደለም። ለምሳሌ የማታለል ነገር ሲመጣ ብላክ ሊስት ውስጥ ገብተሃል ይባላል። ብላክ ምናምን የሚሉት መጥፎ ላይ ነው። አትሊስት ጭቁን ሰራተኞችን ግን ብሉ ነው ያሏቸው። ጥሩ ነው፣ ሰማያዊ ከሆነ ጥሩ ነው፣ ያምራል። ሰማያዊ ስለሚያምሩ ብዬ ነው። ለሁሉም ሰሞኑን የተነገረው ነገር ምንድን ነው? ብዙ ዋይት ኮላር ሰራተኞች ስራ እየቀየሩ ነው። ስራ ሲቀይሩ ግን በአነሰ ደሞዝ ነው እየተቀጠሩ ያሉት። በጣም ነው የሚገርመው። የተሻለ ደሞዝ ይዘው መውጣት ሲችሉ በአነሰ ደሞዝ እየተቀጠሩ ያሉት። ከ10 ሰራተኞች 4ቱ ያነሰ ደሞዝ እየተቀበሉ ነው ያሉት። ለምንድን ነው የሚቀበሉት ሲባል አንዳንዶቹ ከስራ ተሰናብተዋል። ለምሳሌ የፌዴራል መንግስት ሰራተኛ ነበሩ፣ ከስራ ተሰናብተዋል። 3 ወር 4 ወር ጠበቁ። ምናልባት ኢንካም ለማግኘት ኡበር ሊፍት ምናምን ገቡ። አይ በቃ በዚህ መንገድ መኖር አልችልም ብለው የተሻለ ከነሱ ሙያ ጋር የሚገናኝ ሌላ ሙያ ውስጥ ገቡ። ግን ለመደራደር አሁን አቅሙ የላቸው። ምክንያቱም ቴክኒካሊ አንኤምፕሎይድ ናቸው። አንኤምፕሎይመንት ቤኔፊት ምናምን ሊያገኙ ይችሉ ይሆናል አላውቅም። ግን ኦልሬዲ ከአንድ ካምፓኒ ስራ ላይ ሆነን ስንደራደርና ከዛ ካምፓኒ ወጥተን እንደ ስርዓት አይምሯችን አሳምነ ነው ስራ ፍለጋ ውስጥ ገብተን ስንደራደር በቃ የሰጠኑን ደሞዝ እንቀበላለን ማለት ነው። እና ኢቭን ባነሰ ደሞዝ ነው እያገኙ ያሉት ከ10 4ቱ ማለት ነው ተብሏል። እና ይሄ ራሱ የሚገርም ዜና ነው። ቅድም የታየው 178,000 ሰዎች የስራ ዕድል ማግኘታቸው ጥሩ ነገር ነው። ከነዛ ውስጥ ግን ምን ያህሉ ነው ደሞዛቸውን ቀንሰው ስራ ያገኙት ሲባል ከ10 4ቱ ብለን እንውሰደው። ስለዚህ መፍትሄው ምንድን ነው? በአንድ በኩል ገና ካሁኑ መዘጋጀት አለብን። ደሞዝ ቀንሰን ለመቀጠር እስክንገደድ ድረስ መጠበቅ የለብንም። በጎን ለ6 ወር ምናምን የምትሆን ገንዘብ ማስቀመጥ አለብን። ለመደራደር ፓወር ይኖረናል ማለት ነው። ሁለተኛ ስራ ላይ ያለን ነው ሌላ ስራ መፈለግ ያለብን። እዛ ሄደን አፕላይ ስናደርግ ኮስተር ብለን በኮንፊደንስ ነው የምንነጋገረው። ከስራ ተሰናብተን ስራ ስንቀጠር ግን ቴክኒካሊ ልመና ነው የሚመስለን፣ አፕሮቻችን ሁሉ ልመና ነው የሚመስለው እና ኮንፊደንሳችን ደግሞ ያነቡታል እነሱ። ስለዚህ በአነስተኛ ደሞዝ ይቀጥሩናል ማለት ነው። ሁለተኛው በጣም የሚገርመው ደግሞ ከስራ የተሰናበቱ ሰዎች በአሜሪካ አንኤምፕሎይመንት ኢንሹራንስ የሚባላል በየወሩ በየሳምንቱ ክፍያ ይሰጣቸዋል። አሁን የቀረበው ሪፖርት ምንድን ነው? እነዚህ ሰዎች የሚከፈላቸው ለአሜሪካ የማይመጥን ገንዘብ ነው። በአሜሪካ ሪፐብሊክና ዲሞክራት የተስማሙበት የገንዘብ መጠን አለ። ይሄ የተስማሙበት የገንዘብ መጠን ሪፐብሊካንና ዲሞክራቶች በሀሳብ ደረጃ ህግ እያወጡ ስለሆነ ከድሮም ጀምሮ ስለሚያወጡ የተስማሙት ምንድን ነው? አንድ ሰው ከስራ ሲሰናበት ሌላ ስራ እስኪያገኝ ድረስ የቀድሞ ደሞዙን 2/3 ያህል ማግኘት አለበት ቢያንስ በየሳምንቱ ይከፈለው። አትሊስት ተረጋግቶ እንደገና መልሶ ስራ እንዲቀጠር ማለት ነው። ይሄ ደግሞ ልመና እኮ አይደለም። ከደሞዛችን ላይ እኮ ትቀነሳለች የተወሰነች ብር በፐርሰንት። እድሜ ልካችን ከደሞዛችን የሚቀነሰው ከእያንዳንዱ ሰራተኛ ደሞዝ የሚቀነሰው ለምንድን ነው? ህጉ የወጣው ያ ገንዘብ ተሰባስቦ በተለያየ ምክንያት ከስራ የወጡ ሰዎች ኑሯቸው እስኪስተካከል ሌላ ስራ እስኪያገኙ እንደ ደሞዝ እንዲሰጣቸው ተብሎ ነው። እና በፓርቲ መካከል ልዩነት ሳይመጣ ሪፐብሊካንም ዲሞክራትም የተስማሙት ቢያንስ ክብራቸው እንደጠበቁ እነዛ ሰዎች ህይወታቸው እንዲቀጥል 2/3 ያህል ይሰጣቸው ነው የሚባለው። አሁን ግን እየተሰርጠው ያለው ገንዘብ በጣም ነው የሚያሳዝነው። ለምሳሌ አነስተኛ ገንዘብ የምትሰጠው ተብላ የተጠቀሰችው አላባማ ናት። አላባማ በሳምንት $275 ነው የምትሰጠው። which is $1,000 እንኳን አይሞላም። ቴክኒካሊ ወደ $1,000 አካይ ነው ማለት ነው፣ ወይም 1,100 አካይ ነው የሚሆነው በወር ማለት ነው። አንድ ሰው 1,000 ተቀብሎ ምንድነው ማድረግ የሚችለው? ኬሪየር ላይ የነበረ 100 ምናምን ሺህ ደሞዝ ያገኘ የነበረ ሰው አሁን በወር 1,000 ብር ሰጥተውት አላባማ እንዴት ነው ሰርቫይቭ የሚያደርገው? ካሊፎርኒያ እና ፍሎሪዳ ያሉትም ያን ያህል ናቸው። ካለው የኑሮ ልዩነት አንጻር ምንም እድገት አላሳዩም። እና በመንግስት ደረጃም የሆነ ነገር መደረግ አለበት የሚል ጥያቄዎች እየቀረቡ ነው። ሰሞኑን ሲኤንቢሲ ነው በዚህ ጉዳይ ላይ በደንብ ትንታኔ የሰጠበት። የግሮሰሪ ዋጋ ጨምሯል። በኢራን ጦርነት መሰረት ነዳጅ ዋጋ ጨምሯል። አንድ ሰው በዚህ ሰዓት ከስራ ቢሰናበት ለነዳጅ የምትሆን እንኳን ገንዘብ አይኖረውም ማለት ነው። ከባድ ነው የሚሆንበት እንኳን ግሮሰሪ እንደልቡ ለመግዛት። እና ለእኛ ያለው ነገር ምንድን ነው? እንደዚህ አይነት የመንግስት ጥቅማ ጥቅም ላይ አሁንም ተስፋ ማድረግ የለብንም። ሴክሽን 8ን ተስፋ ማድረግ የለብንም። የመንግስት ጥቅማ ጥቅም ተስፋ ማድረግ የለብን። ለራሳችን ያለነው እኛ ራሳችን ነን። በደህናው ጊዜ ሰርተን የ3 ወር የ6 ወር ደሞዝ እናስቀምጥ። ኢመርጀንሲ ፈንድ ፕላስ መጠባበቂያ ሌላ ስራ በጎን እንክፈት፣ ወይም ደግሞ በጎን ፓርታይም እንጀምር።
ይሄኛው እንኳን ፉል ታይሙን ሉዝ ብናደርገው ፓርት ታይሙን በዛው እንቀጥለዋለን። ኢቨን ፓርት ታይሙን እንኳን ወደ ፉል ታይም ኮንቨርት ማድረግ ይቻላል። የሰው ፊት ላለማየት መልሰን የመንግስት ጥገኛ ላለመሆን ይጠቅመናል ብዬ አምናለሁ። ወደ ኢሚግሬሽን ዜናዎች ልቀጥል። እንግዲህ የኢትዮጵያውያን ስደተኞች በተለይ ቲፒኤስ በሚባለው ቴምፖራሪ ፕሮቴክሽን የመጡት ኬዛቸው ፍርድ ቤት ላይ ነው እየታየ ያለው። በዚህ ሳምንት ነገ ይመስለኛል በ8 ያልቃል ተብሏል። ጊዜያዊ ፕሮቴክሽኑ ዳኛው ያገደላቸው ከነገ ጀምሮ እንደገና ኤክስቴንድ ያደርግላቸዋል አያደርግላቸውም እንደገና የሚታይ ነገር ነው የሚሆነው። የሶማሌ ቲፒኤስ ማርች 27 ጀምሮ ተሰጥቷቸዋል፣ ተፈቅዶላቸዋል፣ ስራ ላይ ቀጥለዋል። የኢትዮጵያንም ቢሆኑ የስራ ፈቃዳቸው ተረዝሞላቸዋል። ትልቁ ችግር አሁን የሄይቲ ነው። የሄይቲ ኢሚግራንትስ ጉዳይ ወደ 350 ሺህ ሰዎች እንዲባረሩ የተደረገው ሱፕሪም ኮርት በዚህ ወር መጨረሻ ላይ ነው የሚያይላቸው፣ ኤፕሪል ላይ ነው የሚያይላቸው። የሱፕሪም ኮርት ውሳኔ ለሌሎች በሙሉ ተግባራዊ ይደረጋል። ስለዚህ ኢትዮጵያውያን ስደተኞች ይህን ዜና የምትሰሙ ሰዎች ቲፒኤስ ላይ ያላችሁ ሰዎች 5,000 6,000 ይሆናሉ ነው የሚባሉት። የሱፕሪም ኮርቱን ውሳኔ በጥንቃቄ መከታተል አለባችሁ። የቲፒኤስ ውሳኔ መንግስትን የሚደግፍ ፌቨር የሚያደርግ ከሆነ በቃ መዘጋጀት አለባችሁ ማለት ነው። ቁርጡን አውቃችሁ መዘጋጀት መቻል አለባችሁ። ቲፒኤስ ግን አጌንስት መንግስት ሆኖ መንግስትን ተቃውሞ ስደተኞችን የሚደግፍ ውሳኔ ከሆነ የእናንተ ኬዝም የኢትዮጵያውያንና የሌሎች የሶማሌዎችም የሳውት ሱዳንም የበርማም ኬዞች አሉ ገና። የእነሱ ኬዝም ኬዝ ሎ ስለሆነ አሜሪካ የምትከተለው ጥሩ የሆነ ውጤት ያመጣል ማለት ነው እና እሱ ላይ በጥንቃቄ ማስቀመጥ አለባችሁ። ማራኪ መጽሔትን ብትገዟት ጥሩ ነው፣ አትጎዳችሁም ገንዘቧ። እዛ ላይ ምን አይነት ዶክመንት መያዝ እንዳለባችሁ፣ እንዴት መያዝ እንዳለባችሁ በሙሉ ታውቃላችሁ። ሁሉን ነገር አዘጋጁ። አሁን የፋይናንስ ጾም ላይ ሲሪየስሊ መግባት አለባችሁ። ፋሲካ ነው። በእርግጥ ወጪዎች አሉ። ለኢትዮጵያን በር መላክ አለብን ለቤተሰቦቻችን። እዚህም ድግሶች ሊኖሩ ይችላሉ። ያሁን 2 ድግስ ነው ያለብን፣ የፈረንጆችና የኢትዮጵያውያን ፋሲካ። ቢሆንም ግን ሲሪየስ ነው። በተለይ ለእናንተ ገንዘብ መያዝ አለባችሁ። አሁን ገንዘባችሁን ደግሞ እንዴት ነው የምትይዙት? በካሽ የምታስቀምጡት መሆን የለበትም። በተለያየ መንገድ የሚቀመጥ ድንገት እንኳን ተይዞ መውጣት ቢጀመር ከዛም ሀገር ካላችሁበት ሀገር ሆናችሁ አክሰስ የምታደርጉት ነው መሆን ያለበት። ሌላ አንድ ኒውዮርክ ታይምስ ከስደተኞች አንጻር ያወጣው ዜና በጣም ነው የሚገርመው። አሜሪካ ለተለያዩ ሀገራት ብዙ ነገር ፕሮሚስ እያደረገችላቸው ነው፣ ስደተኞች እንዲቀበሉ ማለት ነው። በአሜሪካ ሕግ ስደተኞችን ወደ መጡበት ሀገር ማባረር ስለማይቻል ወደ ሌላ ሀገር ነው የሚላኩት እና ኢቭን ኢትዮጵያን ያሉ ቲፒኤሶች እንኳን ወደ ኢትዮጵያ አይላኩም። እኔ እስከምረዳው ድረስ ምናልባት የሕግ ሰው አይደለሁም፣ የሕግ ሰዎችን ይጠይቁ፣ አማካሪዎችን ያነጋግሩ። ነገር ግን ፖለቲካል አሳይለም ከጠየቁ ተመልሰው ወደ ኢትዮጵያ አይላኩም ማለት ነው። ወደ ሌላ የአፍሪካ ሀገር ሊላኩ ይችላሉ። እሱ ጥሩ ነው እያልኩ አይደለም። ግን ምንድነው ማድረግ ያለባቸው? ወደ ሌላ አፍሪካ ሀገር ቢላኩ እንዲያውም የፍርድ ቤት ክርክሮችን ራሱ ኡጋንዳ ሄዳችሁ ጨርሱ ሁሉ መባል ሁሉ ተጀምሮ ነበር። ባለፈው ማታ ቲክቶክ ፕሮግራም ላይ ጠበቃ ሳምነው ነበርና የኦፍታይ ሾው ላይ በዚህ ጉዳይ ላይ ጥሩ መረጃ እየሰጠ ነበር። የህግ አማካሪዎችን አድማጮች ብትጠይቁ ከዚህ አንጻር ጥሩ ነው ብዬ አምናለሁ። ለሁሉም ኒውዮርክ ታይምስ ያወጣው ምንድነው የአሜሪካ መንግስት ቃል እየገባላቸው ለብዙ ሀገራት ኑ ስደተኞችን ተቀበሉኝ እያላቸው ነው። ለምሳሌ አንደኛዋ ቃል የተገባላት ኤልሳልቫዶር ነበረች። የቬኔዙዌላ ስደተኞች ባለፈው ዓመት ትዝ ይልሻል በአውሮፕላን እየተጫኑ ከአሜሪካ እንደዚህ ፀጉራቸውን እየላጩ እጃቸውን ወደኋላ ሰው እየገፉ እየጎተቱ ኤልሳልቫዶር በጣም ያሰቃዩቸው። ኤልሳልቫዶር ምንድነው የተጠቀመችው ሲባል በጣም የሚገርም ነገር ነው የተጠቀመችው። አንደኛ የአሜሪካ በቃ ልዩ ወዳጅ ሀገር ሆነች ማለት ነው። በባህሪያቸው ጨካኝ ዲሞክራቲክ ያልሆኑ የሚባሉት የኤልሳልቫዶር ፕሬዚዳንት ናይብ ቡከል የአሜሪካው ፕሬዚዳንት ወዳጅ ሆኖ ማለት ነው በአንዴ። እንዲያውም ሞር እስር ቤት ሁሉ እንድትሰሩ እናግዛችኋለን ማለት ጀምሮ የአሜሪካ ባለስልጣናት። ያኔ ናኦሚ ነበረች ልትጎበኝ ሄደችው። እሷ ያው አሁን በስልጣንም ላይ የለችም። ሌላ ሞር ስልጣን እስር ቤት ሁሉ እንድትሰሩ እንደግፋችኋለን ከአሜሪካ ስደተኛ ወደዛ ሊልኩ ማለት ነው የላቲኖችን እና ለነሱ ራሱ የተጠቀሙት የራሳቸው ጥቅም አላቸው። ሰሞኑን ግን የአሜሪካ ውጭ ጉዳይ ሚኒስትር ኤልሳልቫዶርን the safest country በዓለም ልዩ ሰላም ያላት ሀገር ብለው መድበውላታል። አሁን ኢትዮጵያ እንዳትሄዱ የጦርነት ሀገር ናት፣ ኢራን፣ ኢራቅ በቃ እያንዳንዱን ሀገር ትንታኔ ይሰጡበታል። 99% ትክክል ናቸውን በል። ኤልሳልቫዶር ደግሞ ችግር ያለባት ሀገር ናት፣ ግን ስለተስማማች ብቻ የቬኔዙዌላን ስደተኞች ለመቀበል ስለተስማማች the safest country ብላ አሜሪካ ሌብል አድርጋላታለች ማለት ነው። ከጥቅማ ጥቅሞቹ አንዱ ነው። የሆነ የዲፕሎማቲክ ችግር ቢመጣ አሜሪካ ሳፖርት አደርጋታለች ማለት ነው። ከሱ ውጭ ደግሞ ሌላ እንግዲህ ጥቅም የተሰጣቸው የሚባሉት ከአፍሪካ ውስጥ
ጠንካራና ምንም ዲሞክራሲ የማያውቁ እንኳን የሚባሉት እነ ካሜሩንና ሩዋንዳ ሀገራት ጭምር ነው ቀለል ያለች ዲሞክራሲ ናት፣ ግን ዞሮ ዞሮ ጨቋኞች ናቸው። በአውሮፓና በአሜሪካ ስታንዳርድ አይደለም እዛም ዲሞክራሲ ያለው። ሩዋንዳም ካሜሩንም ተስማምተዋል ከአሜሪካ ስደተኛ ለመቀበል። ኢኳቶሪያል ጊኒ ተስማምታለች። ሳውት ሱዳን የጦርነት ሀገር የሆነችው ሳውት ሱዳን እንኳን ተስማምታለች። ለሁሉም ባለፈው የኢኳቶሪያል ጊኒ አናውንስ ልታረግ ከአሜሪካ ጋር ተስማምታ ስደተኛ ልቀበል ነው ብላ ልታደርግ ስትዘጋጅ አሜሪካ ከኢኳቶሪያል ጊኒ ምክትል ፕሬዚዳንት ወደ አሜሪካ እንዳይገቡ ባን አርጋቸው ነበር ወይም ከልክላቸው ነበር። ያን አነሳችላቸው። በቃ አሜሪካ መምጣት ትችላላችሁ ተባሉ። በግለሰብ ደረጃ ሁሉ ነው እንደዚህ አይነት ፌቨር የሚያደርጉላቸው። ብቻ ይሄን ነገር ከፈረማችሁልኝ ይሄን እንደዚህ አይነት ጥቅም እሰጣችኋለሁ ይላሉ ማለት ነው። ፕላስ $7.5 ሚሊዮን አሜሪካ ዋይር አደረገችላል ለአንድ ሀገር። አሁን 7.5 በእውነቱ ምንድን ነው የሚጠቅመው? ከትናንሽ ብር ጀምሮ እዛ ያሉት ባለስልጣናት ለራሳቸውና ለቤተሰቦቻቸው ከሚያገኙት ጥቅም አንጻር ሁሉ ነው ነገሩን የሚያዩት ማለት ነው። ለሁሉም ኒውዮርክ ታይምስ ነው ይሄን ያወጣው። ብዙ ሀገራትን በተለያየ መንገድ ነው አሜሪካ አፕሮች የምታደርጋቸው። ከዚህ አንጻር ደግሞ አሁን እንደገና ልመለስና ሜሪላንድ በጣም የሚያናድድ ነገር ነው ያጋጠመው። የሚያሳዝንም የሚያናድድም ማለት ነው። ሴትዮዋ ያለችው ነጭ ናት። ቪዲዮ ላይ ያየኋት ካምብሪጅ የሚባል ቦታ ሜሪላንድ ውስጥ ነው ያለችው። ጣራዋ የቤቷ ጣራ ተበላሽቶ ነበር እና ጓቲማላ ሰራተኞች ናቸው ጠራቻቸውና ጣሪያውን እየቀየሩላት ነው። ወደ $10,000 ነው ኮንትራቱ እና ጣራውን ጨርሱላት። ጥሩ አድርገው ደግሞ በጣም የሚገርሙ እኮ ናቸው አሜሪካውያን። እነዚህ ሂስፓኒክ ላቲኖች በጣም ጎበዞች ናቸው። ቆንጆ አድርገው ጨርሱላት። $10,000 ነው መክፈል ያለባት በኮንትራቱ መሰረት። ልክ ሲጨርሱላት እነሱ ጣሪያው ላይ ነው ያሉት፣ እየጨረሱ ነው። ወዲያው ለአይስ ደወለችና ነገረቻቸው ሎኬሽኑ። አይስ መጥተው ከጣራ ወርደው ይዘዋቸው ሄዱ ማለት ነው። እሷ $10,000 አተረፈች እና ቫይራል ሆነ ቪዲዮ ተሰራጨ። ብዙ ሰው አየው። አሁን እሷ የሜሪላንድ መንግስት እየመረመራት ነው። ምርመራ ጀምሮባታል። የክራይም የወንጀል ምርመራ ጀምሮባታል። ምክንያቱም በሜሪላንድ መንግስት አንድን ሰው የኢሚግሬሽን ስታተሱን በማየት የስራ ወይም ደሞዙን መከልከል አይቻልም። በዛ መሰረት ትከሰሳለች ማለት ነው። ላለመክፈል ብለሽ ሆን ብለሽ የኢሚግሬሽን ስታተሱን ተጠቅመሽባቸዋል በሚል ማለት ነው። ሁለተኛ በኮሚኒቲው ደረጃ ከዛ በኋላ እዛ ሰፈር መኖራችን፣ በተለይ ሜሪላንድ የአፍሪካን አሜሪካን የብዙ ሰዎች መኖሪያ ናት። ለጥቁሮች ለኛ ለስደተኞች በጣም ጥሩ ሰዎች ናቸው እዛ ያሉት። እንደ አንዳንድ አክራሪ የነጮች ሰፈር አይነት አይደለችም ሜሪላንድ። እና በዛ ኮሚኒቲ እንዴት አድርጋ ነው የምትታየው ሴት? 10,000 ብር ለማዳን ብላ 6 ሰዎች ዲፖርት አስደረገች ማለት ነው። እና በጣም ነው የሚያሳዝነው። ነገሩ ግን ባክፋይር አድርጎባታል ወደ ራሷ። ሪከርድ ያደረጉት ሰዎች የተባረኩ ናቸው። ምክንያቱም እነሱ ባያወጡት ኖሮ ዜና አይወጣም ነበር። እና በጣም የሚያሳዝን ነው። ለነዛ ጓተማላውያን ስራ ነው የሰሩት፣ ሌላ ምን የሚያጠፉት ጥፋት የለም። ግን ፔናላይዝ ተደረጉ። በዚሁ እንግዲህ እችኛዋን ዜና ለመቋጨት 2 የአሜሪካ ባለስልጣናት ስልጣናቸውን ለቀዋል። ናኦሚ የዋና ስደተኞችን የምታሳድደው ኢሞሽኗ በጣም ነው የሚገርመው። እንደ ማንኛውም ባለስልጣን እኮ ዝም ብላ መናገር ትችላለች። በአገሪቱ ሕግ መሰረት ስደተኞችን እያስወጣን ነው ማለት እኮ ትችላለች እሷ። ባለፈው 2 ሚኒሶታ ውስጥ ሰዎች ሲገደሉ የአይስ ፖሊሶች ሲገሏቸው፣ አንድ ሴት አንድ ወንድ፣ አሌክስ የሚባለው ወንድ ነው መጨረሻ ላይ በተለይ ትልቅ ጣጣ ያመጣው። ወዲያውኑ መግለጫ ሰጠች፣ ቴሮሪስት ናቸው ምናምን ሁሉ የሚል ማለት ነው። ገና ሳይጣራ ጉዳዩ ማለት ነው። ያላት እልህና ኢሞሽን ዝም ብሎ ሕግ የማስፈጸም ብቻ አይመስልም። ሌላ ከፍተኛ ጥላቻ ያላት እስኪመስል ድረስ ማለት ነው። ኢሞሽኗ በጣም ነው የሚገርመው። ለሁሉም እሷ ስልጣኗን ለቃለች። በህይወት እያለች ደግሞ እግዚአብሔር መልሱን ሰጣት ማለት ነው። ባለቤቷ ባለፈው ሳምንት ሚዲያ ላይ በቃ ዜናውን ተቆጣጥሮት ነበር። ባለቤቷ የተቀለደው ቀልድ ምንድን ነው? ተጣላች ከባለቤቷ ነው። እንግዲህ ቀልዱ በእንግሊዝኛ ሲሆን ቀልዱ በጣም ያምራል፣ ሴንስ ይሰጣል። ምን ማለት ነው? ከባለቤቷ ጋር ተጣላች እና ውጣ ከቤት አለችው። እሺ በቃ ካልሽኝ እወጣለሁ ብሎ የእሷን ቁም ሳጥኗን ከፈተና ድሬሷን ይዞ ሄደ ነው ቀልዱ። እንግዲህ ቀልዱ የገባው ሰው ቀሚስ እየለበሰ ነው ማለት ነው። ባሉ የሴት ቀሚስ ነው የሚለብሰው። ይሄ ክሮስ ድሬሰር ይሏቸዋል። ወንድ ናቸው ግን እንደ ሴት ነው አክት የሚያደርጉት። እና በሙሉ በቃ ሶሻል ሚዲያ በሱ ላይ ሲቀለድ ነው የነበረው። ሌመን ማነው ዳን ሌመን የሚባለው የሲኤንኤን ጋዜጠኛ የነበረው የሚሰራው ሜም በጣም ነው የሚገርመው በሷ ላይ ማለት ነው። ያው እሱንም ሲያሳድዱት ስለነበር ማለት ነው ፍርድ ቤት። ለሁሉም ባለቤቷ ክሮስ ድሬሰር ነው ተብሎ ተጋለጠ። እነ ፋክስ ኒውስ ሁሉ በጣም ነው ያዘኑት። እሷም በቃ በዚህ ጉዳይ ላይ ባካችሁ ሰላም ስጡኝ፣ ለጊዜው ተለያይተዋል ከባለቤቷ ጋር
በህይወቷ እያለች በቤቷ ጉዳይ መጣ። የብዙ ሰው ህይወት ነው የተረበሸው። በሺዎች የሚቆጠሩ ሰዎች በየመንገዱ እየታሰሩ ልጆቻቸውን እንኳን ከትምህርት ቤት ፒክ ለማድረግ የሄዱ ሰዎች በሚያሳዝን ሁኔታ ማለት ነው። እንደገና ደግሞ የአቃቤ ህጓ ደግሞ ፓምባንዲ ባለፈው ሳምንት ከስልጣን ወርዳለች። ፕሬዚዳንት ትራምፕን ለምናቸዋለች ነው የሚባለው። እባክዎት ለተወሰነ ጊዜ ልቀጥል ብላ እሳቸው በቃ ነው ብለዋታል። አንደኛ የኤፕስቲን ፋይል ያሽበት ጉዳይ ጥሩ አይደለም ብለዋታል። እንዲያውም እሷ ብዙ ፕሮቴክት አድርጋለች። የእሳቸውን ስምና ፒክቸር በተለያየ መንገድ ዴሊት እያደረገች ነው የለቀቀችው። ቢሆንም የኔን ጥላቶች በሚገባው መንገድ አልከሰሽልኝም ነው የሚባለው የእሳቸው ዋና ቁጭትና ንዴት ማለት ነው። በተለይ እሳቸውን ከሳቸው በ35 ኬዞች ጥፋተኛ ያስመለቻቸው የኒውዮርክ አቃቢ ህግ እና የቀድሞ የኤፍቢአይ ዳይሬክተር ድሮ በመጀመሪያው ኢምፒችመንታቸው ጊዜ ምስክር ሆኖ የነበረ ማለት ነው። እንግዲህ ተከሰው ነበር። ጁሪው ግን በፍጹም ይሄ ክስ አይደለም ብሎ ዳኛም ጋር በቃ ነገሩ ውድቅ ተደረገባቸው። ዳኛውም ውድቅ አደረገባቸው። እሷ ሞክራለች አቅሟን ያህል፣ ግን ፕሮፌሽናሊ አልተሳካልሽም ነው በቃ እነሱ ውጤት አላመጣሽም ነው ዞሮ እና በዛ ምክንያት አሰናብተዋታል። እንግዲህ 2 ሰዎች ተቀንሰዋል ማለት ነው። ባለፈው ዓመት ትርምስ ከፈጠሩት ውስጥ መጀመሪያ ኤለን ማስክ ነው የተቀነሰው። በኋላ አሁን 2ቱ ተቀንሰዋል። ተረኛው ማን ነው ደግሞ እናያለን ማለት ነው። ይሄን ካልን በኋላ እስቲ ወደ ገበታችን እንሄድ። የዛሬው ገበታችን ከባለፈው ጋር የሚቀጥለው ነው። ስለ ሃፒነስ ነው የምናወራው። ስለ ደስታ ነው የምናወራው። ምንድነው ደስታ? ደስታ በገንዘብ ይገኛል አይገኝም? ካለፈው ሳምንት ጀምሮ ያነሳናቸው ጉዳዮች ናቸው ያሉት። ዛሬ የምናወራው ታሪክ የ2 ሰው ታሪክ እናውራ። የአንዱ ሰው ታሪክ እኔ ላንሳና አንቺ ደግሞ ምናልባት ከዚህ ተቃራኒ የሆነ ታሪክ የምታውቂ ካለ ትነግረኛለሽ ማለት ነው። ቅድስት የሮቢን ዊሊያምስ ይባላል። ብዙ ሰዎች ያውቁታል። የፊልም አክተር ነው። በጣም ታዋቂ፣ በጣም ቀልደኛ ነው። እንደ ሌሎች አክተሮች ለአክሽን ምናምን ፊልም አይደለም እሱ የተሰራው። እግዚአብሔር የፈጠረው በጣም የሚገርም ስቶሪ ያላቸውን ፊልሞች ነው የሚሰራው ሮቢን ዊሊያምስ። ብዙ ሰዎች እንደሚያውቁት ገምታለው። ሚስ ዳፍፋየር ነው መሰለኝ የሚባል በጣም የሚገርም ፊልም አለው። ቤት ተቀጥሮ ሆኖ ሰርቶ እንደ ሰራተኛ ሆኖ እንደ ሴት ሆኖ ገብቶ የሚያገለግልበት በጣም የሚገርም ስቶሪ ያለው ማለት ነው። ይሄ ሰው ከ50 ሚሊዮን እስከ $100 ሚሊዮን ሀብት ነበረው። በጣም ዝነኛ ነው። በሄደበት በሙሉ የሚከበር የአካዳሚ አዋርድ ያሸነፈ ሰው ነው። ጎልደን ግሎብ መልቲፕል ብዙ ጊዜ አሸንፏል። ብዙ ሰዎች ይወዱታል፣ ብዙ ሰዎች ያከብሩታል። ነገር ግን ከውስጡ ደስታ የለም። ዲፕሬሽን፣ ከፍተኛ ዲፕሬሽን ነበረበት፣ ጭንቀት ነበረበት፣ አዲክሽን ውስጥ ነበረበት። እንግዲህ አብዛኛው ፊልም ውስጥ ያሉ ሰዎች አዲክሽን ውስጥ አሉበት። ይሄ ስራውም ብዙ እንትን ይፈልጋል፣ ጊዜ ይፈልጋል፣ ፎከስ ይፈልጋል። ምክንያቱም እዛ ጋር ፊልም ላይ የሚናገሩትን ነገር እንደፈለጉ አይደለም የሚናገሩት፣ ተጽፎ ነው የሚሰጣቸው። ያ የተጻፈውን ነገር አንብበው መሸምደድ ብቻ ሳይሆን ኢንተርናላይዝ አድርገው የሰውነታቸው የፐርሰናሊታቸው አካል ማድረግ አለባቸው። ሲታይ ድራማ የሚመስል መሆን የለበትም፣ እውነተኛ ህይወት መምሰል አለበት። እሱ ልዩ እንትን ይፈልጋል፣ ችሎታ ይፈልጋል። ለዛ ደግሞ ብዙዎቹ ድራግ ይጠቀማሉ ፎከስ አድርገው ለማጥናት። እና ይህም ሰውዬ ኃይለኛ አዲክሽን ውስጥ ነበረበት። ከፍተኛ ሎንሊነስ፣ ብቸኝነት ይሰማው ነበር። አጠገቡ ሰው አለ፣ እሱ ግን ሰው እንዳለ ፊል አያደርግም። ብቻው እንደሆነ ነው ፊልም ያደርገው። መጨረሻ ላይ 2014 ላይ ራሱን ገደለ። ገንዘቡ አላደነውም ማለት ነው። ገንዘቡ ፍቅር አላመጣለትም። ገንዘቡ የቤተሰብ ከብቸኝነት አላወጣውም። መጨረሻ ላይ ብቸኝነቱ፣ ዲፕሬሽኑ፣ ድራጉ ተጨምሮ ራሱ እንዲያጠፋ አደረገው። ገንዘብ ብቻውን ደስታ፣ ሰላም አያመጣም ማለት ነው። እኛ በፐርሰናል ፋይናንስ ስናወራ፣ ስለ ገንዘብ ስናወራ በቃ ሁሌ ገንዘብ ማለቱ አይደለም ዋናው ነጥቡ። ፐርሰናል ፋይናንስ እንዴት ነው የምናየው፣ ገንዘብ እንዴት ነው የምናየው የሚለው ላይ እየተመካከርን እንድንሄድ ነው እንግዲህ እችን ወር እየተዘጋጅናት ያለ ነው። ስለዚህ በዚህኛው በኩል የምንማረው ስቶሪ ገንዘብ እስከተወሰነ ድረስ ያገለግለናል። ከተወሰነ ጊዜ በኋላ ግን ችግር ሁሉ ሊያመጣብን ይችላል። ወይም ደግሞ ገንዘብ አለመኖሩ ችግር ያመጣል። ምክንያቱም ሰውነታችን ለኮምፎርት የሚፈልገውን ነገር ላናገኝ እንችላለን። ጥሩ ቤት ላንኖር እንችላለን። ሆምለስ ልንሆን እንችላለን ገንዘብ ባለመኖሩ ምክንያት። ነገር ግን ሙሉ ሰው ደግሞ አያደርገንም ገንዘብ። በገንዘብ የማይገኙ ሌሎች ነገሮች አሉ። ባለፈው ሳምንት በደንብ አይተናቸዋል። በዚህ ወር እንጨምርበታለን። ወደ አንቺ ልምጣና ቅድስት፣ የዚህ ተቃራኒ ደግሞ ስቶሪ ያጋጥምሻል ወይ? በዚህ ሳምንትም ፕሮግራም ሰርተሽ ነበር ኢትዮጵያዊ ሆምለስ ጋር በተገናኘ። ይሄ ሰው ደስተኛ ካልሆነ ሀብታም ሆኖ ሆምለስ የሆነ ሰውስ ደስተኛ ሆኗል ማለት ይቻላል? ገንዘብ ባለመኖርስ ደስተኛ መሆን ይቻላል? ኢንተርቪው አረግሻትን ኢትዮጵያዊ ሴት እንዴት አገኝሻት? ገንዘብ ባለፈው ብዙ ሰዎች በነገራችን ላይ በጣም እናመሰግናለን። ተመልካቾቻችን ብዙ ኮመንት ሰጥተዋል። የሚያጋድለው
በፍጹም ገንዘብ ደስታን አይሰጥም የሚለው ነው። በእኛም በሀገራችንም ብትመለከት ኢትዮጵያዊ ሃይማኖቱ ይለያይ እንጂ አምላኩን የሚያውቅ ማህበረሰብ ነው፣ የፈጠረውን የሚያውቅ ማህበረሰብ ነው እና ከዛ ከመንፈሳዊ አንጻርም ስትመለከተው ማቴሪያሊስቲክ መሆን ገንዘብ ብቻውን ደስታ እንደማያመጣ በየሃይማኖቱም ይሰበካል፣ ይታወቃል። ነገር ግን ደግሞ አንተም እንዳልከው ተመችቶን ለመኖር ስጋችን እንዲመቸው ደስታን እንድናገኝ ደግሞ ገንዘብ ደግሞ ወሳኝነት አለው። የኔ ምላሽ ምንድነው? መጀመሪያ ላቀረብክልኝ ህይወት ባለፈው እንዳነሳ ነው የባላንስ ጉዳይ ነው። ገንዘብ ካጣን ብዙ ታይም ካለን ምንድነው የምንሆነው? በጣም ላይክ ስራ ፈት እንሆናለን። ስራ የፈታ አይምሮ የዲያብሎስ መጫወቻ ነው ይላሉ አባቶች ሲተርቱ እና ግን ሁሉንም ባላንስ ስለማድረግ ነው እኔ በግሌ ከጠየከኝ ማለት ነው የማተኩረው ገንዘቡንም ሁሉንም መንፈሳዊነቱንም ባላንስ ማድረግ ነው። በዚህ ሳምንት እንግዳችን የነበረችው ሮዲ ግላመር በቢዝነስ ስሟ መጠቀም ነው የምትፈልገው። ኢንትረስቲንግ የሆነች ልጅ ናት እውነት ለመናገር። እኔ በግል ያው በአካል ባንተዋወቅም በሶሻል ሚዲያ ቢያንስ በትንሹ 3-4 ዓመት አውርተናል በተለያየ ጉዳይ። በጣም ጠንካራ ልጅ ናት። በጣም የሚገርም አይነት አመለካከት ያላት ልጅ ናት እና ሆምለስ ነኝ ብላ ቲክቶክ ላይ የሆነ ቪዲዮ ሰርታ ቫይራል ወጣ። ከ700,000 ሰው በላይ ተመለከተው። ለምን? የኛ ማህበረሰብ እንደምታውቀው የኛም ብቻ ሳይሆን ሰው አጠቃላይ ህፃን ይዞ በተለይ ትንሽ ልጅ ይዞ ቤት የለኝም ሆምለስ ነኝ ሲል የመጀመሪያው ጥያቄ አባታቸው የታለ ነው። ብዙ ጥያቄ ይፈጥራል። ሶሻል ሚዲያ ላይ ከወጣ በኋላ ደግሞ አስተያየት አትስጡብኝ ማለት ደግሞ አይቻልም። ለምን? በምክንያት ነው ኮመንት ሴክሽን የተቀመጠው። አንድ ሰው ችግሩን አውጥቶ እዚህ ላይ ካወጣው በኋላ ኮመንት አትስጡኝ ማለት አይቻልም እና በጣም ብዙ ኮመንቶች ሲሰጧት ተመልክቻለሁ። ለምሳሌ 1 ሰዓት ከኔ ጋራ 1 ሰዓት የሚሆን ቪዲዮ ሰርተናል። 1 ሰዓት ባወራ ሰዓት ያንን ሰው ታውቀዋለህ ማለት አይደለም። ሰው የፈቀደልህን ያክል ነው እንድታውቀው የሚያደርግህ። አሁን ችግሩ ምንድነው? አንድ ሰው በአፉም ይወደዳል፣ በአፉም ይጠላል። በአፉም ትቀበለዋለህ፣ በዛው ባወራው ነገርም ደግሞ ችግር ታመጣበታል እና ከዚህ እኔ በግሌ የተማርኩት ነገር እሷ ራሷን በምትፈልገው መልኩ ገልጻ ሰው ጋር ደርሷል የሚለው እንድጠይቅ አድርጎኛል። ለምን? እኔ በግል ማቃት በጣም ጠንካራ ልጅ ናት። እንዳልኩክ ሆምለስ መሆኗን ራሱ አላውቅም ነበረ ራሷ እስክትናገር ድረስ። ሌላው ትልቁ ነገር አንተ የፈጠርካቸው ኦዲየንሶች አሉ። ያንን ነው የተመለከትኩት። በጣም ፖዚቲቭ የሆነ ነገር ነው የተመለከትኩት። ለምሳሌ አንድ 2 ሰው ስለ ሴክሽን 8 ስታስተምር ሴክሽን 8 መሸጋገሪያ ነው መሆን ያለበት እንጂ ተደላድለን መኖር የለብንም። አለስ ማንችል ከሆነ ህመምተኞች ከሆንን የማንችል ሲቹዌሽን ውስጥ ከሆነን ምንም አስተያየት መስጠትም አያስፈልግም። በዛ ላይ ሰው ወዶ እዛው ስለማይገባ ግን ጉልበት ኖሮን እውቀት ኖሮን እየቻልን በአጓጉል መካሪ ዝም ብሎ ጥቅም ለማግኘት እያልክ ብዙ ጊዜ ስታስተምር አንዳንድ ያልገባቸው የሚናደዱ ሰዎች ሊኖሩ ይችላል። ግን አብዛኛው ሰው እንደተረዳህ ነው ያየሁት በዚህ ኮመንት ሴክሽን። ለምን እዚህ ጋር እኛ አቶ አብነት ስለ ስቶክ ማርኬት ስለ ኢንቨስትመንት እያወራን በቃ አፐር ክላስ ሆኗል እስከምል ድረስ ነው ለራሴ ብቻዬን ያንን ነው የተመለከትኩት እና ሚስ አንደርስታንዲንግ አርገዋታል ወይ አላውቅም። እውነት ለመናገር በትክክል የፈለገችውን ነገር ማስተላለፍ ፈልጋለች ወይ? 2 ነገር ነበር እኔ የተገነዘብኩት። ለምሳሌ ፎሎወር በጣም ፈልጋ ነው የመጣችው፣ በግልጹ ተናግራለች። አነጋጋሪ መሆን ፈልጋለሁኝ። በአሁኑ ሰዓት ሶሻል ሚዲያ ለቢዝነስ በጣም ኢምፖርታንት ነው፣ በግልጽነት ነው የተናገረችው። ስለዚህ እኔ ደግሞ እውነተኛ ነገር አለኝ እዚህ ጋር ልጆቼን ይዤ ከትዳር ላይ ነበርኩኝ። ስለ ባሏን መጥፎ ነገር አልተናገረችም። ትዳር ላይ ነበርኩ፣ ነገር ግን ለልጆቼና ለእኔ ሴፍ ያልሆነ ኢንቫይሮንመንት ስለተፈጠረብኝ ሴክሽን ማነው ሆምለስ ለመሆን ተዳርጌያለሁ ወይም ደግሞ ሸልተር ለመግባት ተዳርጌያለሁ። ከሸልተር ግን ወጥቼ አሁን እዚህ ጋር ትንሽ ተመልካቾችን ያበሳጫቸው ከኮመንት ሴክሽኑ እና እንዲሁም በግል ከነገሩኝ ሰዎች የተረዳሁት
እኔ ልከራይ ብል 3 ክፍል ያለው ቤት መከራየት እችላለሁ። ነገር ግን ለልጆቼ ታይም መስጠት ፈልጋለሁ። የሚሆነው እየሰራው ቤት ኪራይ መክፈል ነው የምትለው ነው። ለምን ይሄ የአብዛኛው ሰው ህይወት ስለሆነ ኦፈንድድ የሆኑ ይመስለኛል። እና ከዚህ የተረዳሁት ነገር ሰዎች ይሄ ሚዲያ ነው አቶ አብነት። እኔ ሰዎች እዚህ ጋር መቅረብ ሲፈልጉ እርግጥ ነው ሃይማኖትን የሚነካ የሰውን ነገር የሚነካ ነገር ካልሆነ በስተቀር ህይወታቸውን እንደ መጽሐፍ ሲያስነብቡን ከዛ ውስጥ መማር ነው ያለብን ብዬ ነው የማስበው። ምንድነው የምንማረው ከዚህ ነገር ላሉት ምንድነው እነሱ ሲያበሳጫቸው እስቲ ራሳቸውን ይጠይቁት ብዬ ነው የማስበው። አንድ ነገር ኢሞሽናል የሚያደርገን የሆነ ነገራችንን ሲነካን ነው ብዬ ነው የማስበው። እና እኔ የተማርኩት ምናልባት ቅድስት የኛ ፐርሰፕሽናችን ምንድነው? አንድ ሰው ሆምለስ ውስጥ ሲገባ ድሃ ሆኗል ብለን አስዩም እናደርጋለን። የሚተኛበት የሚያርፍበት ቤት የለውም። በተለይ ህፃናትን የሚያህል ነገር ይዘሽ የምትወጪ ከሆነ በኢንካም ይሄ በደሞዝ ወይም በገቢ ደረጃውን ስትራታ ነው የሚሉት ክላሲፊኬሽን ወይም ደግሞ ክፍል ወይም መደብ ታችኛው ላይ ናቸው ተብሎ ይገመትላቸዋል። አሁን ምናልባት የእሷ ታሪክ ይሄን ግምት የሚያፈርስ ነው። እንዲያውም ይሄን ግምታችንን አቢዩዝ እያደረገችብን ነው የሚል ሊሆን ይችላል የሰዎች ንዴት የመጣው። እኛ ተጎድታለች፣ በተለይ ህፃናቶችን እያንከራተተች ነው ብለን ስናስብ እሷ ግን ለካ ቢዝነስ እየሰራች ነው በጎን የሚል ሊሆን ይችላል። ግን ዞሮ ዞሮ ወደ ቶፒካችን ስንመለስ በአንድ በኩል ገንዘብ ደስታን አያመጣም ማለት ሁሉም ደስታ ነው። የሁሉም ደስታ ምንጭ ገንዘብ ሊሆን አይችልም። ገንዘብ የሚያመጣው አለ፣ የማያመጣው ነገር አለ። በሌላ በኩል ደግሞ ድሃ ሆኖ መደሰት ይቻላል ወይ፣ ሆምለስ ሆኖ መደሰት ይቻላል ወይ የሚል ነው ጥያቄ የመጣው። እና በአንቺ ግምት እሷ ደስተኛ ናት አይደለችም? እዚህ ጋር ነው ጥያቄው በጣም ትሪኪ የሚሆነው። ድሃ ነኝ ብላ አታምንማ እሷ። ስለዚህ ይህንን መመለስ አልችልም እኔ። ለምን ጊዜያዊ ነገር ነው። የቤት እዚህ ጋር ቶሮንቶ ላይ በጣም ኒውዮርክ ማለት ናት ቶሮንቶ፣ እና በጣም ቤት ውድ ስለሆነ ተቀጥሬ መስራት አልፈልግም። ያንተም እኮ አንደኛው ይሄ የምታበረታታው ፓርት አለ አይደለ? እሷ ሙያ ያላት እና ተቀጥሬ መስራት አልፈልግም። አሁን ሰው የተናደደው ያቺን ጃምፕ አድርገሻታል። ተቀጥረሽ ሰርተሽ ዋናው ቻለንጁ በጎን ደግሞ ከተቀጣሪነት መውጣት ነው እንጂ መንግስት ላይ ቁጭ ብለሽ ወደ ቢዝነስ መሸጋገር ፌር አይደለም። በታክስ ፔየሩ ነው ጥያቄው። ስለዚህ ደስተኛ ናት ወይ ደስተኛ አይደለችም ወይ ለሚለው አንድ ሰው ለምሳሌ ሆምለስ ነኝ ተቸግሬያለሁ ግን ደስተኛ ነኝ የሚል አይነት መልእክት ከሆነ ነው። ስለዚህ ከባድ ነው በእሷ ምሳሌ አድርጎ ይህንን መመለስ። ግን እውነት ለመናገር ባላቸው ነገር ደግሞ የሚደሰቱ ሰዎች አሉ ይህን ጥያቄን ለመመለስ። ለምሳሌ ለአንተ ኮመንት ሴክሽን ላይ ከጻፈችልህ ከዚህ በፊት ካሸር ነኝ ግን ደስተኛ ነኝ ብላ የጻፈችልህ ሰው ነበረች። ጉድ ፎር ሄር። አንዳንድ ሰው ህይወት ሁልጊዜ ስለ ገንዘብ አይደለም። ካሸር ሆናቺ ሴት በጣም ደስተኛ ከሆነች በህይወት አሸንፋለች ማለት ነው። ግዴታ እኮ አንገቷን አንቆ ሀብታም መሆን አለብሽ ያላት ሰው የለም። ገብቷል? ላይክ ላክዥሪ ቤት ውስጥ ላክዥሪ መኪና እየተነዳ ምን እያለ አንድ ሰው ደስታ ላይኖርም ይችላል። እሷ ደግሞ ካሸር ሆና በጀት እያደረገች በዚህ ወር ስጋ መብላት አልችልም እያለች ግን በጣም ደስተኛ ከሆነች አሸንፋለች በህይወት ብዬ ነው እማ። ነገሩን ያየሽበት አንግል ነው ልዩነቱ እንጂ አንቺ ያልሽው ያስኬዳል እኮ። እኔ ባለኝ አቅም ይሄን ነው መስራት የምችለው፣ ያለችኝ ገንዘብ አበቃቅቼ ልጆችን አሳድጌ በደንብ እየኖርኩ ነው፣ የደስታ ምንጭ ይሄ ነው፣ ያስኬዳል። ከኔ ጋር እሱ ያጋጨ ምንድን ነው ቶፒክ ኮንቴክስቱ ነው የሚያጋጭን። ኮንቴክስቱን የማወራው ስለ እድገት ነው የማወራው። ሰዎች ማደግ ትችላላችሁ ከታች ወደ ላይ ስል የእሷ ፖዚሽን ማደግ አልፈልግም ነው። እና ማደግ አልፈልግም ብሎ አንድ ሰው ፊት ለፊት ሲወጣ በጣም ነው የሚያሳዝነው። ማደግ ካልፈለገ አልፈልግም እኮ ነው፣ እዛ መቀመጥ እኮ ነው። ግን እንደ አርጊውመንት ማደግ አልፈልግም ብሎ እንደ ተቃውሞ እና አሽሙር አይነት ሆኖ ስለመጣ ነው እኔ ቅር ያለኝ እንጂ። ይሄም ተመሳሳይ ነው። በቃ የሮዲም ፕሮግራም አሁን ያልከውን ነገር ነው ኤግዛክትሊ ኮመንት ሴክሽን ላይ በተደጋጋሚ ሰው በንዴት የሚጽፈው። ሆምለስ በመሆንሽ ደስተኛ ነሽ፣ ፕራውድ ነሽ ብላለች። አም ፕራውድ፣ ምንም አሼምድ የምሆንበት ነገር የለም። ግን የችግሩ ወተሽ ያንን ለማስተማር መሞከርሽ ነው። አንቺ ብቻሽን ደስተኛ ሁኚ ነው የሰው አሁን አንተ እንዳልከው ማለት ነው። እና ይሄ ነው አከራካሪ፣ በጣም አወዛጋቢ ነው። ጥሩ። እስቲ አድማጮች ወደኋላ ተመልሳችሁ የባለፈውን ሳምንት ኢንተርቪው ተከታተሉትና
ምን ታዘባችሁ? እናንተ በእሷ ቦታ እንድትሆኑ ሳይሆን አመቱን ሙሉ እንግዲህ ብዙ ነገር ተወያይተናል ብዬ አምናለሁ በዚህና አንድ ሰው እንዴት መቀየር እንዳለበት ፋይናንሻሊ የሚሆን በስራው የሚሆን በሁሉ ነገር ከተመካከርን በኋላ እሷ እንዴት እንደዛ ልትገባ ቻለች? ይሄ ኤምፓቲ የሚባል ነገር እና ሲምፓቲ ትችቱን ትተነው እስቲ እንደሷ በሆን ምንድነው የምታስበው የሚለው ለመረዳት ሞክሩና የግድ እንደሷ ሆኑ ለማለት ሳይሆን ከተቃወምንም አንጻር ግለሰቧን ሳይሆን አስተሳሰቧን ስለሆነ መቃወም ያለብን። ይሄ አስተሳሰብ ትክክል አይደለም፣ እንደዚህ በማድረግሽ ትክክል አይደለም ብላችሁ የምትከራከሩበት አርጊውመንት ካለ ይሄን ወር በሙሉ የምናወራው በዚህ ጉዳይ ነው፣ በፐርሰናል ፋይናንስ ጉዳይ ነው የምናወራውና እኔ የታዘብኩት ግን እዚህ አካባቢ የሆምለስ ሼልተር አለ። እዛ የሚወጡ ሰዎች እዛ ቆሞ የማያቸው ሰዎች እኔ በፍጹም እንደዛ መሆን አልፈልግም። በህይወቴ ልጄ እንደዛ እንዲሆን አልፈልግም። ልብሳቸው፣ ንጽህናቸው፣ ጠረናቸው፣ ሻወር ምናምን ሁሉ አላቸው። ሸልተር ውስጥ ብዙ ነገር አለ። ግን ማታ ከ8 ፒኤም በኋላ እንዲወጡ አይፈቀድላቸውም። አንዳንዴ ከዛ ሁሉ ወጥተው መንገድ ዳር ሁሉ ያድራሉ። ፐርሰናሊታቸው በጣም የተቸገሩ ጉዳት ውስጥ ነው ያለት እና ጭንቅላታችን ውስጥ ያለው ለዛ ነው። ለምን ተናደዱ? አሁን ምንድነው እዛ ላይ አሁን የነገረችን እንግዳችን ሮድ የነገረችን ሀበሻው ለሸልተር ያለው በጣም የወረደና በጣም መጥፎ አመለካከት ነው አለች። አዎ አሏት ኮመንት ሴክሽን ላይ። ለምን የወረደ ስለሆነ ነው። ምንም ማሞሻሸር አያስፈልግም ነው። ነገር ግን የእሷ ደግሞ እዛ ጋር እንዳልከው ሪያሊቲያችንን ነቀነቅሽብን የሚል አይነት ንዴት የሚታየው ድራይቭ ታደርጋለች፣ ዘናጭ ናት፣ ልጆቿ ዘናጭ ናቸው፣ ልጆቼን እኔ ጥሩ ምግብ ነው ማበላው፣ ጃንክ ማብላት አልፈልግም ትላለች እና ሸልተሩን ንጹህ አድርጉት። መጥረጊያ እንኳን የማይገዙ ሰዎች አሉ። እስካላችሁበት ድረስ እንደ ቤታችሁ እዩት። ይሄን ያበሳጫቸው በቃ ተሳስተሻል እያሏት ነው። እዚህ ጋር ነው ግጭት የተፈጠረው። እንግዲህ ይሆናል። እኔ አሁን ሸልተር የገቡ ሰዎች አውቃለሁ። እናትና ልጅ ማለት በጣም ተቸግረው ሸልተር ውስጥ ገቡ። አሁን ከዛ ወጥተው ግን ቢዝነስ አላት እና ኢቭን ከሸልተር ሰዎች ጋር ስቲል እንትን አላት፣ ኮንታክት አላት። እየሄደች ታመሰግናቸዋለች። የሆነ አስቸጋሪ ሞመንት በሆነችበት ወቅት ማረፊያ ስለሰጠዋት ማለት ነው። ግን ባረፈችበት ቦታ ተደስታ በጣም አሪፍ ነው ምናምን ብላ እዛ አይደለም የቀረችው፣ ቶሎ አመለጠች። ከዛ ስታመልጥ ደግሞ ያረፈችበትን ቦታ እያመሰገነች እየሄደች ሰላም እያለቻቸው በክፉ ጊዜ ደርሳችሁልኛል። ስለ ሸልተር ያለን አመለካከት ይሄ ነው። ለክፉ ጊዜ መውደቂያችን ይሆናል። ግን እሱን አቢዩዝ ማድረግ ግን የለብንም። እንደዛ ከሆነ የሰዎቹ አርጊውመንት ጥሩ ነው። ለሁሉም ስለ ገንዘብና ሃፒነስ እየተመካከርን እንሄዳለን። በአጋጣሚ በሌላ ኢንተርቪው ደግሞ ከኛ ፕሮግራም ጋር የሚሄድ ነገር ስለሆነ የተሰራው ሌሎችም አድማጮች እንደዛ አይነት ሰዎች የምታውቁ ከሆነ ፐርሰናል ሃፒነስን፣ ደስታንና ገንዘብን በሚመለከት የሆነ የምታውቁት ጥሩም አስቸጋሪም የሆነ ስቶሪ ካለ እዚያ ጋር ሜሴጅ አስቀምጡና እነዛን ሰዎች ብናነጋግራቸው ጥሩ ነው ብዬ አምናለሁ። የሰውን ስሜት ብንረዳው ከዛ ደግሞ ከዛ የምንማራቸው ነገሮች ሊኖሩ ስለሚችሉ ከጊዜ አንጻር ወደሚቀጥለው ፕሮግራም ልሄድ፣ ወደ ዓለም አቀፍ ወሬዎች ልሄድ። በዓለም አቀፍ ደረጃ እንግዲህ የኢኮኖሚ መናወጡ እየመጣ ነው። የኢራንን ጦርነት ተከትሎ የአውሮፓ እድገት እየቀነሰ ይመጣል ተብሏል። የኢኮኖሚ እድገት ባንክ ኦፍ አሜሪካ የአውሮፓ እድገት በ2026 በ40 ፖይንት ቤዚስ ፖይንት ይሉታል ቀንሶ 3.1% ብቻ ይሆናል ብሎ ገምቷል። ኢንፍሌሽኑ ደግሞ 3.3% ይሆናል ብሎ ገምቷል። የዓለም አቀፍ ኢነርጂ ኤጀንሲ ብዙ አገራት ለሪዘርቭ ያስቀምጡትን ነዳጅ እንዲያወጡ ጠይቋል። በዚህ መሰረት አሜሪካ 172 ሚሊዮን በርሚል ነዳጅ ከሪዘርቭ አውጥቼ ለገበያ አቀርባለሁ ብላለች። በተለያዩ አገራት አውሮፓም፣ ካናዳም፣ ቻይናም በአጠቃላይ 400 ሚሊዮን በርሚል ነዳጅ ከሪዘርቫቸው ከመጠባበቂያቸው እንዲያወጡ ተብሏል። በብዙ ሀገራት እሱን ተግባራዊ ያደርጉ ነው። ከዓለም አቀፍ ዜና እንግዲህ ወደ ኩባ ልመለስ። ኩባ አጣብቂኝ ውስጥ ናት። አሁንም የቫቲካን ቤተክርስቲያን ካቶሊክ ቤተክርስቲያን አሜሪካና ኩባን ለማደራደር እየሞከሩ ነው። 3 ወር ሆኗቸዋል ነዳጅ ካገኙ። ለሁለት ጊዜ ይመስለኛል በተለያየ ጊዜ ሙሉ በሙሉ ጨለማ ሆና ነበር ኩባ። ምንም ነዳጅም እጥረት ስለነበር ሆስፒታሎችም ተቸግረው ነበር። ባለፈው ሳምንት የምታስታውሽ ከሆነ የራሻ መርከቦች ወደ ኩባ እየተጠጉ ነበር፣ ነዳጅ ነው ማለት ነው። አሜሪካ ደግሞ ከባታለች ኩባን፣ ምንም ነዳጅ አይገባም ብላለች። እና ገምተን ነበር ምንድን ነው የሚሆነው? መርከቦቹ እየተጠጉ ነው። ቅዳሜ ነው የሚደርሱት በዚህ ሳምንት ቅዳሜ። እና ቅዳሜ ሲደርሱ የአሜሪካ መርከቦችን ጥሰው ነው የሚያልፉት።
መርከብ ናቸው፣ ነዳጅ ጭነዋል። ቢመቷቸው ተቃጠሉ ማለት ነው። ደግነቱ አሜሪካ ፈቀደችላቸው፣ መርከቦቹ እንዲያልፉ ፈቀደችላቸው። which is አናቶሊ ሆልዶኪን የምትባል መርከብ ናት አንዷ። ከ700,000 እስከ 730,000 በርሜል ነዳጅ ይዛለች። እሷ ተፈቅዶላት ገብታለች ማለት ነው። ለመጀመሪያ ጊዜ በ3 ወር ውስጥ ለመጀመሪያ ጊዜ ኩባ ነዳጅ አግኝታለች። እንደገና ተረጋግታለች። አሁንም ድርድር ላይ ናቸው። የአሜሪካ አቋም ጥብቅ ነው። የኩባ መንግስት ስልጣን መልቀቅ አለበት ነው። በተለይ እሳቸው የአሜሪካ ፕሬዚዳንት ትራምፕ የውጭ ጉዳይ ሚኒስትሩም ደጋግመው የሚሉት ፕሬዚዳንቱን ነው የሚሉት፣ የኩባ ፕሬዚዳንት መልቀቅ አለባቸው ነው። ግን እውነተኛ ፍላጎታቸው በቃ ይሄ ኮሚኒዝም ሲስተሙ መቆም አለበት ነው። ፕሬዚዳንት ትራምፕም ኩባን በመቆጣጠር ደስታ ይሰማኛል ብለዋል። እንግዲህ ምን ማለት ነው መቆጣጠር? እንደ ቬኔዙላ አሁን በደንብ ተቆጣጥረውታል። ምክትል ፕሬዚዳንቷ ነበረች ስልጣን የያዘችው ቬኔዙላ። አሁን ፕሬዚዳንት ትራምፕ ያሉትን እሺ ብቻ ነው የምትለው፣ ሌላ ምንም አማራጭ የላትም። እንደ ኢራንም ፋይት ለማድረግ አቅማላቸው አይመስለኝም። ራሻ ስመለስ ራሻ ለኢራን ኢንቴሊጀንስ ወይም መረጃ የምታቀርበው እሷ ናት ተብላ ተከሳለች። የእንግሊዝ መንግስት ነው እዛ የመከላከያ ደህንነት ነው ይሄን መረጃ ያወጣው። አረብ ሀገራት ላይ ያሉ የአሜሪካ የጦር ቤዞችን የኢራን ሚሳኤሎች፣ ድሮኖች በትክክል ሄደው ነው የሚመቱት። አንዳንድ ፊልሞች ላይ ያሉ የኢራን ሪቮሉሽነሪ ጋርድ የለቀቃቸው ድሮኖች ማለት ነው። የአሜሪካ ካምፕ ድሮኖቹ ይገቡና በቃ ይፈልጋሉ ከላይ ሆኑ የትኛው እንደሚመቱት ማለት ነው። ይፈልጉና በኢራን ቴክኖሎጂ የተሰራ ድሮን አለ አጥፍቶ ጠፍ የሚባል በኋላ አሁን አሜሪካ ኮፒ አርጋ መልሳ ሪኢንጂነር አርጋ የምትጠቀምበት። በቃ ይፈልግና ልክ ታርጌቱን ሲያገኝ ሄዶ ይፈነዳል ማለት ነው። እዛው ላይ እንደ ተኩሶ የሚመለስም አይደለም። ያችን ታርጌት በሙሉ አቀባላ የምትሰጣት ራሻ ናት ነው የሚባለው። እና ራሻ ከጀርባ ሆና የዲፕሎማቲክ ሳፖርት የዲፕሎማሲውንም የጦር ኢንቴሊጀንሱን የምትሰጣት እሷ ነው ይባላል። እና አሁን ሲታይ ከዚህ ጦርነት እየተጠቀመች ያለችው አንዷ ራሻ ናት። በሚገርም ሁኔታ ቅድም ለማንሳት ሞክሬያለሁ። ማን ነው ይሄ ጦርነት እንዴት ሊነሳ ቻለ? 1980 ጀምሮ ሲንከባለል የመጣ ጉዳይ ነው የአሜሪካና የኢራን ጉዳይ። የሚገርመው 1980ዎቹ ላይ ፕሬዚዳንት ትራምፕ ያኔ ስልጣንም አልነበራቸው። የሆነ ሚዲያ ኢንተርቪው እያደረጋቸው ነበር። እሳቸው ድሮም ቢሆን በብዙ ሀገራት ጉዳይ አስተያየት ይሰጣሉ። ሪል ስቴት ሰው ናቸው። ያኔ ስለ ኢራን ሲናገሩ ኢራንን መምታት አለብን፣ እንዲያውም አሁን ቆጣጠረው ያሉትን ካርግ ነው ምናምን አይላንድ የሚባለውን እሱን ስሙን ሁሉ ጠቅሰው ማለት እኮ እሱን መቆጣጠር አለብን፣ እሱን መምታት አለብን ሲሉ አሁን ስልጣን ላይ ስለወጡ ተግባራዊ እያደረጉት ነው ማለት ነው። የቆየ ጉዳይ ነው። ድንገት በአንድ ወር ብቅ ያለች ነገር አይደለችም። ድንገት እስራኤል ጀምራ ተኩስ ስለተጀመረች አሜሪካ ድንገት በስህተት የገባችበት አይደለም። በጣም የቆየ ነው። ዋናው ምክንያቱ ደግሞ ነዳጁ ነው። እንግሊዝና አሜሪካ በጋራ ሲያወጡት የነበረውን ነዳጅ ኢራን እምቢ አለች ነው ጥያቄው። ያኔ እምቢ አለች። እስላማዊ አብዮት የሚባለው መጣና ጭራሽ አንፈልግም አሏቸው። እነሱ ደግሞ እንደዛ የሚባል ጨዋታ የለም ነዳጁን እንፈልጋለን ነው። በተለይ እንግሊዝ ነው እንግዲህ ጨዋታው የምትጫወተው። እንግሊዝ ከገባች ደግሞ አንድ ጉዳይ ላይ አስቸጋሪ ነው። የአፍሪካን ነዳጅ ሀገር የሚያወጡት እነ ናይጄሪያ ምናምን እኮ ቴክኒካሊ ለእንግሊዝ ካምፓኒዎች ናቸው የሚገብሩት። መፈንቅለ መንግስቱን በሙሉ እኮ ከጀርባ ሳፖርት የሚያደርጉት የአውሮፓ ነዳጅ ካምፓኒዎች እኮ ናቸው። የናይጄሪያን መፈንቅለ መንግስት የዛሬ 20 30 40 ዓመት ናይጄሪያ ነዳጅ ስታወጣ የናይጄሪያ ፕሮፖርሽን ወደ 80%፣ ነዳጅ አውጪዎቹ ወደ 20% አካባቢ የነበራቸው የሚባለው። እንግዲህ በኋላ አንድ ነዳጅ ካምፓኒ መጣና ለአንድ ጀነራል የሆነ ሚሊዮን ብር ዶላር ምናምን ይሰጠዋል። መፈንቅለ መንግስት አስተባብር ይባላል። ልክ ስልጣን ላይ ስትወጣ ግን ኮንትራቱን ትከልሳለህ ይባላል። ከ30 40 ዓመት በኋላ ተከልሶ አሁን ናይጄሪያ 10 ነው 20% ነው የምታገኘው። ነዳጅ ካምፓኒዎቹ ሌላውን በሙሉ ይወስዱታል። እንደዚህ ነው የሚጫወቱት ማለት ነው። እና ይሄ ዝም ብሎ የዲሞክራሲ የምናምን የሃይማኖት አይደለም። ፕሬዚዳንት ትራምፕ ሰሞኑን ሙስሊሞችን የሚያስቆጣ ነገር ተናግረዋል። ከእስልምና ጋር ለማገናኘት የተጠቀሙበት ቃል ኢቨን ኮንሰርቫቲቮችንም አናዷቸዋል። የአንድ የኮንሰርቫቲቭ መሪ ቴክኒካሊ አላህ አክብር አይነት ብለው መጽሐፍ ግን አሽሙር የሚመስል ነገር ነው የተናገሩት። እና ይሄ ደግሞ የሃይማኖት ጦርነት መጋበዝ ነው የሚመስለው። ዝም ብሎ የነዳጅና የዲሞክራሲ ጉዳይ ሳይሆን ይሄ ከጀርባው ደግሞ ሌላ ነገር አስቧል ወይ ደግሞ ያስብላልና ለሁሉም የዓለም ነገር እየተናወጠ ነው። ራሻ በጣም ተጠቅማለች። የዓለም ኢኮኖሚ እየተንገዳገደ ቢሆንም አንዷ የተጠቀመችው ራሻ ናት። የራሻ ጥቅም በዋናነት ለረጅም ጊዜ ነዳጇ እንዳይሸጥ ተከልክላ ነበር። ኢቨን ህንድ እንኳን እንዳትገዛት በቅርቡ ታግዳ ነበር። ጦርነቱ ከተጀመረ በኋላ ግን ነዳጁን ለማረጋጋት ራሻ እንድትሸጥ አሜሪካ ፈቅዳላታለች። በአጠቃላይ የራሻ ኢንካም ከ45 ቢሊዮን እስከ 151 ቢሊዮን የማግኘት እድል አላት። በዚህ ጦርነት ጊዜ ትልቋ ተጠቃሚ ራሻ ሆናለች ማለት ነው።
በጎን እንግዲህ ኢራንንም እያገዘቻት ነው ይባላል። ዋቴቨር ግን ጦርነቱም ጠቅሟታል። የአሜሪካ በዩክሬን ላይ በነበራት ችግር የተጣለባት ማዕቀብ ላልቶላታል ወይም ተነስቶላታል ማለት ይቻላል። የአሜሪካ የዲፌንስ ተቋማት በጣም ተጠቃሚዎች ናቸው። ለምሳሌ RTX በ110% ስቶኩ ጨምሮለታል። ከማርች 22-23 ጀምሮ እንደዚህ አድጎለት አያውቅም። ኖርትሮፕ ግሩማን የሚባለው ዋናው የጦር መሳሪያ ሚሳይሎችን የሚያመርተው 60% ጨምሮለታል። ጀነራል ዳይናሚክስ በ57% ስቶኩ ጨምሮለታል። በአጠቃላይ የአሜሪካ የዲፌንስ ኮንትራክተር የሚባሉት ካምፓኒዎች በዚህ ጦርነት ከፍተኛ ጥቅም ያገኙት እነሱ ናቸው። ያውም ገና እግረኛ ወታደር ስላልገባ ነው። የእግረኛ ወታደር የአሜሪካ ከገባ ደግሞ ብዙ የአሜሪካ ካምፓኒዎች ተሰልፎ ይገባሉ። የምግብ የልብስ ምናምን የሚሰሩ ማለት ናቸው። እነዚህ ሁሉ ከጀርባ ሆነው ጦርነቱን ሞቅ ሞቅ የሚያደርጉትም እነሱ ናቸው። ምክንያቱም ትልቅ የገንዘብ ጥቅም አለው። በቅድም እንዳሳየሁት በኢራቅ ጦርነት የሁለተኛው የትንሹ ቡሽ ጦርነት $39 ቢሊዮን አንድ ካምፓኒ ብቻ ከአንድ ጦርነት ያተረፈው ማለት ያገኘው ጥቅም ነው። ትርፉ ሳይሆን አጠቃላይ ኢንካም፣ ያውም ያለ ጨረታ የተሰጠው ማለት ነው። አሁን የማንሰማቸው ዜናዎች ሌላ ጊዜ የሚወጡ አሉ። በዚህ ጦርነት ጀርባ ዋና ፕሌየሮች ጌሙን የሚጫወቱት እነማን ናቸው? ከነሱ ጀርባ ደግሞ ያለው ካምፓኒ ማን ነው? ስለዚህ በሚያሳዝን ሁኔታ ሲቪሊያኖች እያለቁ ነው። ኢንፍራስትራክቸር እየወደመ ነው። ከጀርባው ደግሞ የሚጠቀሙ ካምፓኒዎች አሉ እና ጦርነት ሲነሳ ሁሌ ለዲሞክራሲ ለምናምን ብቻ አይደለም። ከጀርባው ሌላ ብዙ አጀንዳ ሊኖረው ስለሚችል በተለይ ገንዘብ አጀንዳ እሱ ነው። ቻይና በሚመለከት ምንም የተጎዳችው ነገር የለም። አሸናፊ ላትሆን ትችላለች ቻይና እንደ ራሻ፣ ግን የራሷን በደንብ ፕሮቴክት አድርጋለች። አንደኛ በኢራኑ ማዕቀብ በፍጹም ያልታገደችው ቻይና ናት። ሆርሙዝ ሰርጥ በፈለከችው ሰዓት ገብታ መውጣት ትችላለች። ሁለተኛ ለ4 ወር የሚያስፈልጋትን ነዳጅ አስቀድማ ገዝታለች። ይሄ ጦርነት ሊነሳ እንደሚችል እንግዲህ የውስጥ ደህንነቶች ምናምን ይኖራታል። ለ4 ወር የሚያስፈልጋትን ነዳጅ ገዝታለች። በአጠቃላይ 1.4 ቢሊዮን በርሚል ገዝታለች። አሁን ደግሞ ከኢራን ስትገዛ በርካሽ ዋጋ ነው የምትገዛው። ፕላስ ለብዙ ዓመት ነዳጅ እንዳትሸጥ የተከለከለችው ኢራን በዚህ ሰዓት ደግሞ እንድትሸጥ ተፈቅዶላታል። በአሜሪካ ራሷ ኢኮኖሚውን ለማረጋጋት ያለምን ኢኮኖሚ በቃ የተወሰነ ነዳጅ ሽጪ ብላት እኮ ሸጣለች። እሷም ትንሽ በገንዘብ ተጠቅማለች ማለት ነው። ፕላስ በዛ በኩል መርከቦች ሲያልፉ ኢራን $2 ሚሊዮን እየከፈላችሁ ነው የምታልፉ ብላለች። በበሬ ማንም ማለፍ አይችልም ብላለች። ስለዚህ ተጨማሪ ኢንካም አገኘች ማለት ነው። እሷ ደግሞ የምትለው $2 ሚሊዮን ደግሞ ስትከፍሉ በዶላር አይደለም የምትከፍሉ፣ በቻይና ገንዘብ ቻይና ነው የምታስቀምጡት ነገር ነው እያለች ያለችው። ስለዚህ አሜሪካ ትናደዳለች ደግሞ በሱ፣ ቻይና ደግሞ ደስተኛ ናት። እና ነገሩ እየተመሰቃቀለ ስለሚመጣ ዝም ብሎ ፋክስ ኒውስ CNN ላይ ቁጭ ብሎ ዜና እንደመስማት አይደለም። ከጀርባው ያሉት ተጫዋቾቹ ብዙ ስለሆኑ ማለት ነው። የእስራኤል ዲፌንስ ካምፓኒዎችም ተጠቅመዋል። ሚሳኤል ምናምን የሚያመርቱት ተጠቅመዋል። ለምሳሌ አንደኛው ትልቁ አሸናፊ ኤሊቢት ሲስተምስ የሚባል ነው። በ45% ስቶኩ ጨምሮለታል። ኦልሞስት ሀብቱ በእጥፍ ነው ያደገለት ማለት ነው። የካምፓኒ ሀብቱ የህንድ ካምፓኒዎች ትንሽ ተጎድተዋል። የነዳጅ እጥረት መጥቶባቸዋል። ደህና ተደራድረው ከሰላም ከአሜሪካ ጋር አድርገው ነው እንጂ ድሮ እኮ ጥሩ ነዳጅ ከራሻ ይገዙ ነበር። አቁሚ ተብላ አቁማ የቬኔዙላው ነዳጅ ነው የሚጣፍጠኝ እንዲያውም ምናምን ብላ ፈርማ በሳምንቱ ምናምን እኮ ነው እንደገና የኢራን ጦርነት የተነሳባት። አሁን ሂጂና ከፈለግሽ ግዢ ተባለች ማለት ነው። እና ትንሽ የተዋከበችው ህንድ ናት። እንግዲህ ዜናዎቻችን ጨርሰናል። መውጫ በዚህ ሳምንት ምን ሊያጋጥም ይችላል የሚለውን እንየው። ይሄ ሳምንት እንግዲህ ዛሬ 7 ነው የተቀረጸው፣ በ9 ይለቀቃል። ይሄን ሳምንት ውስጥ ኢኮኖሚ በሚመለከት የሚወጡ ዜናዎች፣ አንደኛ የኢራን በሚመለከት የተሰጣት ዴድላይን ዛሬ ነው የሚያልቀው። ዛሬ ነው የሚያልቀው ይመስለኛል። በ6 ነው በ8 PM ነው የሚባለው። እንግዲህ ሰዓቱን እሳቸው እየቀያየሩት ነው በየጊዜው እና እንጠብቃለን። ሀሳባቸውን ቀይረው እንደገና ቀኑን ይገፉታል ወይስ ኢንፍራስትራክቸሩን የኢራንን ነዳጅ የኃይል ማመንጫዎች ወደ መምታት አንድ ድልድይ ኢራን ውስጥ አይቀርም ብለዋል። ይሄ ደግሞ ዋር ክራይም ነው የሚያስገባቸው እና ይሄን ለማስፈራራት ነው የተጠቀሙበት እና ለድርድር ለመጠቀም ነው ወይስ ሲሪየስሊ በእርግጥ ሁሉን ድልድይ ሊመቱ አስበዋል? ይሄ ደግሞ በዓለም አቀፍ ኮርት ፕሬዚዳንቱን የሚያስጠራቸው ይሆናል ወይ? ከሆነስ የዓለም አቀፍ ኮርት ምንድነው ማድረግ የሚችለው የሚለውን የምናየው ይሆናል። ሌላው የፕሮዲውሰር ፕራይስ ኢንዴክስ ይባላል። አምራቾች ጥሬ ዕቃ ለመግዛት ምን ያህል ተጨማሪ ብር ከፈሉ የሚለው በዚህ ሳምንት ሐሙስ ዕለት ነው የሚወጣው። ሞር ባለፈው ከገዙት ከፍ ያለ ገንዘብ ከፍለው ከሆነ ከአንድ 3 ወር በኋላ ደግሞ ዕቃው ተመርቶ ለገበያ ሲወጣ ከፍ ያለ ዋጋ ይጠብቀናል እኛ ማለት ነው። ኢንፍሌሽኑ እየጨመረ ነው የሚሄደው። ኢንፍሌሽኑ እየጨመረ የሚሄድ ከሆነ ፌዴራል ሪዘርቭ ኢንትረስት ሬቱን አይቀንስም ማለት ነው።
እንዲያውም ኢንተረስት ሬቱን ይጨምራል። ስለዚህ እሱ እኛ ከምንጠብቀው አንጻር ጥሩ ላይሆን ይችላል። ሲፒአይ የአሜሪካ ኢንፍሌሽን ማለት ነው በዚህ ሳምንት እንደገና ይታወቃል። የባንክ ኦፍ አሜሪካ 4% አካባቢ ፎርካስት እያደረገው ነው። ስለዚህ ኢንትረስት ሬቱም እየጨመረ ይመጣል ማለት ነው። ኢንፍሌሽኑ እየጨመረ ከመጣ የኢኒሻል ጃብ ስራ ያጡ ሰዎች ስራ አጥተናል ብለው ሪፖርት ያደረጉ ሰዎች ሐሙስ ዕለት እንደገና ሪፖርት ይወጣል። ባለፈው ሳምንት ወደ 220,000 ሰዎች ስራ አጥተናል ብለው ሪፖርት ያደርጋሉ ተብሎ እየተጠበቀ ነው። ይሄን ካልኩ በኋላ እንግዲህ ዋናው የዜና ፕሮግራም ይሄ ስለሆነ በዚህን ጨርስ። ከዛሬ ፕሮግራማችን እኔ ራሴ በግሌ ተገነዘብኩት ነዳጅ በፊትም ይታወቃል። ነዳጅ ብዙ ጣጣ ይዞ ነው የሚመጣው። አንድ ለሀገር ከአንድ በረከት ፈጣሪ ሲሰጥ ያ በረከት አገርን የሚያስጠፋና ብዙ ትኩረትን መጥፎ ትኩረትን የሚስብ እንደሆነም ተመልክተናል። ፕሬዚደንት ትራምፕ ጋዜጠኞች ሲጠይቋቸው የሰማሁት አንድ ነገር ነበረ። ምንድነው ዓላማዎት ቢሳካሉት አሁን ሲባሉ ግብት ብዬ ነዳጁን ይዤ መውጣት ብችል ብለውን የመለሱትና በአንድ ጎኑ ፕሬዚደንት ትራምፕ ሰዎች የሚወዷቸው ብዬ የማስበው ፖለቲከኛ ትክክለኛ ሀሳቡን አይናገርም፣ ያስፈጽማል እንጂ እሳቸው ግን ትክክል ይነግሩናል እንደ ኖርማል እና ያ ነው የሚያስደነግጠን። እነሱ ያ ልዩነታችን ነው። ያንን ደግሞ ያው በሰፊው ያየንበት ሁኔታ አለ። በጣም እናመሰግናለን። ወደ አንድ ለመንገድ መሄድ እንችላለን። ጥሩ ነው። እንዲሁ ካነሳሽው አንጻር ሰሞኑን ራሱ የሚገርም የተነገረው ኩባ ላይ ነዳጅ እንግዲህ 3 ወር ነው ነዳጅ አልገባም። ጨለማ ነበረች ሀገሯ። ኩባ ያለው የአሜሪካ ኤምባሲ ለኩባ መንግስት ጥያቄ ያቀረበ በልዩ ሁኔታ ለኤምባሲው ስራ ነዳጅ ዲዝል እንድናስገባ ይፈቀድልን ማለት ብሎ ጠየቀ እና የኩባ መንግስት በጣም ገረመው። እናንተ ከባችሁ ነዳጅ አይገባም ብላችሁ እጥረት ፈጥራችሁ ለራሳችሁ ስራ ሲሆን ግን ለእናንተ ብቻ ተለይቶ ነዳጅ እንዲገባ እንዴት ትጠይቃላችሁ? አይቻልም ብለው መለሱላቸው። ስለዚህ ኩባን አጥራ ይዛታለች አሜሪካ። ምንም ነዳጅ አይገባም ብላለች። የነዳጅ ጌም ገብቷታል ማለት ነው። ነዳጅ ማለት ዝም ብሎ ነዳጅ አይደለም፣ ፖለቲካ ነው፣ ብዙ ነገር ነው፣ ኢኮኖሚም ነው። ኢኮኖሚ ባስጨንቀው የኩባ መንግስት ስልጣን ይለቃል ብላ የተጠቀመችበት ነው የነዳጅን ፖለቲክስ። ወደ ኢራን ሲመጣ ደግሞ ኢራን ፖለቲካውን ተጠቀመችው፣ ሴም ፖለቲክስ ማለት ነው። ሆርሙዝ ሰርጥን አንገቱን አንቀያዘችና ነዳጅ አይወጣም ማለች። የዓለም አጀንዳ አደረገችው ጦርነቱን ማለት ነው። ሌላ ዓለም እኮ ኢራንን ደግፎ እኮ የገባላት የለም። የአረብ ሀገራት በእምነት እንኳን በእስልምና እምነት እንኳን የሚቀራረቧት እንኳን አልደገፏትም። ግን አንገቱን ወጥራ ስለያዘችው ዓለም በሙሉ መንጫጫት ጀመረ። የዓለም ጉዳይ አደረገችው። የዓለም ጉዳይ ስታደርገው ግን አሜሪካ ተናደደች። በነዳጅ እንትን ፖለቲካ መስራት የለብሽም ብላ ማለት ነው። በዚህ በኩል ኩባ ላይ እኮ እሷ እየሰራችበት ነው፣ ሴም ጌም ማለት ነው። እና የዓለም ፖለቲካ ያው እንደዚህ ነው ጨዋታው ማለት ነው። አሜሪካ ስትሰራው ልክ ነው። ይህንንም የተገነዘብንበት ሁኔታ አለ። ሌሎች ሲሰሩት ነው ግን ኃጢአት የሚሆነው እና ያው ጉልበተኝነቷንም በዛው ያየንበት ነው። ብቻ ኢንትረስቲንግ ነው እንዳልከው። ሳምንት ደግሞ ምን ይመጣል የሚለውን ደግሞ በቀጣይ የምንመለከት ይሆናል። ወደ መጨረሻው ፕሮግራም እንሄዳለን። ይሄ እንግዲህ ሁለተኛው ሳምንታችን የፐርሰናል ፋይናንስ ውይይታችን ነው። ባለፈው ሳምንት መሰረቱን ያስቀምጠው፣ አሁን ወደ ሶሉሽኑ መሄድ እንችላለን። ፐርሰናል ፋይናንስ በጣም ሰፊ ነገር ነው። ስለዚህ አንድ በአንድ እያስቀመጠን ወደ ኢንቨስትመንት እና ሞር ኮምፕሌክስ ወደሆኑ ሀሳቦች እንሄዳለን ማለት ነው። ዛሬ ግን ከባለፈው ሳምንት የተነሳነውን እያሰርነው እየቋጠርነው እንሄዳለን። ባለፈው ሳምንትም ዛሬም ትንሽ ያነሳነው ገንዘብና ደስታ የሚለውን ነው። ደስታ ምንድን ነው ሲባል ፎርሙላ ይወጣለት። መጀመሪያ ፐርፐዝ በህይወታችን ያስፈልገናል። ዓላማ ያለው ሰው ዩዥዋሊ ደስታ ይኖረዋል። ዓላማው ሲሳካለት ደስታ ይኖረዋል። አንደኛው። ሁለተኛ በቤተሰብ በመስሪያ ቤት በአጠቃላይ ከሌሎች ሰዎች ጋር ያለን ግንኙነትና ወይም ሪሌሽንሽፕ ምን ይመስላል? የደስታ ምንጭ ነው። ከሰው ጋር ስንቀራረብ፣ በቤተሰብ ከልጆች ጋር ደስተኛ ሲሆን፣ በትዳር ደስተኛ የሆነ ሰው ደስታው እየጨመረለት ይሄዳል። መስሪያ ቤት ላይ ጸብ ሲመጣ፣ ትዳር ላይ ጸብ ሲመጣ ደስታው ይርቃል። ያ ሰው ገንዘብ አለው የለውም ሌላ አጀንዳ ነው የሚሆነው። ጸብ ካለ ጸብ ነው በቃ አይምሮ ነው የሚረብሸው። እኔ በህይወቴ የማልወደው መስሪያ ቤት አካባቢ ጸብ ነው። ምክንያቱም ከጸብ ርቃለሁ ብለሽ ከመስሪያ ቤቱ መራቅ አትችይም እኮ፣ ስራሽ ነው፣ መሄድሽ አይቀርም። የማትፈልጊውን ሰው እዛው ቢሮሽ ልታገኘው ትችያለሽ። ማየት የማትፈልጊውን ሰው ምን አማራጭ አለሽ? ሰላምሽን ይረብሸዋል። እና ሪሌሽንሽፕ የደስታችን አንዱ ምንጭ ነው። ሶስተኛው ጤና። ጥሩ ጤና ያለው ሰው አንድ የደስታው ምንጭ ይሆናል። ምናልባት ጤነኛ መሆናችን ፊል ላናደርገው እንችላለን፣
ግን ጥሩ ጤና ሲኖረን ሞር ጠንካራ እንሆናለን። ፐርፐዛችን አቺቭ ለማድረግ ስራችን እንቀሳቀሳለን። ከቤተሰብ ጋር ያለብንን ኃላፊነት ለመወጣት እንችላለን። ጤነኛ የሆነ ሰው ልጆቹን ውጭ አውጥቶ ማጫወት ማድረግ ይችላል ማለት ነው። ሰው ከታመመ ደግሞ ህመሙ የሚያመጣበት ችግር ደስታውን ይሰርቀዋል። ጤናው ዝም ብሎ በቀላሉ ዝም ብሎ ጤነኛ ስለሆነ ሳቅ በሳቅ ላይሆን ይችላል። ደስተኛ ላይሆን ደስታውን ፊል ላያደርገው ይችላል። ህመም የጤንነቱን ማጣቱ ግን ደስታውን ይወስድበታል። ቀኑን ሙሉ ተኝቶ ሊውል ይችላል፣ ሊሰቃይ ይችላል፣ ሌሊት እንቅልፍ ሊለው ይችላል። እሱ ደስታውን ያረቀበታል። ጥሩ ጤና ወይም ደግሞ ጤነኛ መሆን አንዱ የደስታ ምንጭ ነው። አራተኛው ፍሪደም፣ ነፃነት፣ በህይወታችን ያለን ነፃነት፣ የልባችንን መናገር፣ የምናስበውን ነገር መናገር ለሌላ ሰው ክፉ እስካላረገን ድረስ በጣም ጥሩ ነገር ነው ብዬ ማምነው። ሰው ምን ይለኛል የሚለውን ነገር ክፉ ካደረግን፣ ሰውን የሚጎዳ ነገር ካደረግን መሆን አለብን። ኮሚኒቲውን የሚጠቅም እኛን የሚጠቅም ነገር ከሆነ በደንብ ነው መናገር ያለብን። ሌሎች አድማጮችም ይታዘባሉ። ፍሪደም ማለት እሱ አይደለም። በነፃነት ስናደርግ በንግግር ብቻ ሳይሆን በድርጊት። አሁን ቅድም የጋበሻት እንግዳ ማለት ነው ፍሪደም እኮ አላት። በቃ የምታምንበትን ተናግራለች። ሰው ተቀበላት አልተቀበላት የእሷ ችግር አይደለም። ይሄ የእሷን ደስታ ይጨምረዋል። ለሌላው ሰው ነርቡ ሊነካው ይችላል። የእሷን ደስታ ግን ይጨምርላታል። ድሮ ሸገር ሬዲዮ በነበርኩበት ጊዜ የኢኮኖሚ ፕሮግራም ስለነበር የምናቀርበው አንዳንዴ የኢትዮጵያ መንግስት የሚያወጣቸውን ፖሊሲዎች ላይስማማን ይችላል። እኛ ፖለቲካ ፓርቲ ውስጥ የለንበትም፣ ግን በነፃነት ነበር የምንተቸው። በቃ ከልባችን ተችተን እንወርዳለን። ይሄ ነገር ትክክል አይደለም ብለን የመንግስት ሰዎች ሊናደዱ ይችሉ ይሆናል፣ ግን ሲያዩን ምንም የፖለቲካ ጨዋታ ውስጥ ስለሌለንበት በቃ ምንም አላረጉንም እውነቱን ለመናገር። እና አንዴ በጣም ከባድ የሆነ ፕሮግራም ሰርተን ልክ ልንወጣ ስንል በአጋጣሚ ተሰናበትን። አድማጮች የዛሬውን ፕሮግራም ጨርሰናል ምናምን ብለን ተሰናበትን። እንደተሰናበትን ከፊት ያለችው ኮንትሮል የምታደርገው እህታችን ምልክት ሰጠናት። ጨርሰናል አልናት። እሷ ወዲያውኑ የመውጫ ዜማ መልቀቅ ነበረበት። የመውጫ ዜማውን እስክትፈልገው ኮምፒውተሩ ላይ ትንሽ ዘግይታለች ይመስለኛል። እና እኔ ጋር ፕሬዘንቴሽን ሲያደርግ የነበረው ልጅ በቃ ዛሬ አለቀልን ታሰርን ነገር አለ። እንደዛ ሲል ኦልሬዲ ሚዲያው ተለቋል ማለት ነው፣ ላይቭ እየተላለፈ ነው። እንደዛም ሆኖ ግን እኛ በነፃነት እናወራ ነበር። ነፃነትን የመሰለ ነገር የለም። በምንሰራበት ቦታ በምንኖርበት አካባቢ የምናምንበትን ነገር መናገር አለብን። ነገር ግን ሌላውን ሰው አቢዩዝ ለማድረግ ሌላውን ሰው ለመበደል ግን መሆን የለበትም። እውቀታችን፣ ችሎታችን፣ ሪሌሽናችን ሌላውን ለመጉዳት ከሆነ አንድ ቀን ባክፋየር ያደርጋል ወደኛ። እንዲያው ነገሩ በቀጥታ ባይመጣም እግዚአብሔር ይቀጣናል። አሁን ቅድም እንዳየነው ዜና ናኦሚ ይኸው ትዳሯ ገና በአንድ ዓመቱ ተናጋ። ስልጣን በለቀቀች በትንሽ ወር ውስጥ ትዳሯን ፈረሰ። እኔ እንደዚህ አይነት ነገርን የእግዚአብሔርም ታምር አድርጌ ነው የምወስደው። እግዚአብሔር ይሄ ሰው ከዚህ ጀምሮ ቆይቷል ከታወቀ እንዴት ይሄ ኬዛ ሁሉ ሊወጣ ቻለ? እንዴት ትዳሯ ባንዴ ሊበላሽባት ቻለ? ምናልባት በሰላም ልጃቸውን ፒክ ሊያደርጉ ሲሄዱ የነበሩ የሂስፓኒክ አባቶች መንገድ ላይ ታስረው እየተጎተቱ የሄዱት የእነሱ ጸሎት ደርሶ ሊሆን ይችላል። የተበደሉ ሰዎች ጸሎት ደርሶ ሊሆን ይችላል። ስለዚህ ፍሪደማችንን፣ ያለንን ስልጣን፣ ያለንን ሀብት ሌላውን ሰው አቢዩዝ ለማድረግ መጠቀም የለብንም። ይሄ ሁሉ የደስታ ምንጭ ነው። እነዚህን ሁሉ የደስታ ፎርሙላ ምንድነው? ፐርፐዝ ሲደመር ሪሌሽንሺፕ ሲደመር ጤንነት ሲደመር ፍሪደም፣ ይሄ የደስታችን ምንጭ ይሆንና ይሄ በምን መልቲፕላይ ይደረጋል? በገንዘብ ነፃነት፣ በፋይናንሻል ፍሪደም። ገንዘብ ሳላችሁ ወይ ነው። አሁን አራቱ ሲደመሩ ዜሮ ከሆነ ታይምስ ገንዘብ ስለሆነ ገንዘቡ $1 ቢሊዮን እንኳን ቢሆን ውጤቱ ዜሮ ነው የሚሆነው። ለዛ ነው $1 ቢሊዮን ያላቸው ሰዎች እንኳን ሪሌሽንሺፕ ላይ ዜሮ ሲሆኑ፣ ትዳራቸው ሲፈርስ፣ ሰው የለኝም ብቸኛ ነኝ ሲሉ ወደ ሱሳይድ ይሄዳሉ። እችናት ፎርሙላ እንግዲህ የተባለው ማለት ነው ባለሙያዎች የሚሉት። መሀል ላይ ጤና ብቻዋን ዜሮ ብትሆንም ከሌሎቹ ጋር ስለምትደመር ብቻዋ ቫልዩ ይቀንሳል እንጂ አጠቃላይ ውጤቱን ዜሮ አያስገባው። ምክንያቱም ፐርፐዝ ሲደመር ሪሌሽንሺፕ ሲደመር ጤንነት ሲደመር ፍሪደም ነው አንዱ የደስታ ምንጭ። ይሄ ግን በገንዘብ ደግሞ መልቲፕላይ ይደረጋል። በሂሳብ ቀመር ኤ ታይምስ ቢ ከሆነ ኤ ወይም ቢ ዜሮ ከሆነ አጠቃላይ ውጤቱ ዜሮ ነው። ስለዚህ ኤ የአራቱ ድምር ነው። አድማጮች ራሳችሁን ገምግሙና ከአራቱ ግን ድምር ስለሆነ ከድምር ውስጥ አንዱ ዜሮ ቢሆን አጠቃላይ ቫልዩን ይቀንሰዋል እንጂ ሙሉ በሙሉ ዜሮ አይሆንም። ጤንነታቸው ዜሮ ሆኖ ቢሊዮነር የሆኑ ሰዎች ስቲል ሰውን የሚጠቅሙ የሚደግፉ ሰዎች አሉ። ሌላ ጊዜ በስቶሪ እናነሳቸዋለን። 2 እግርና 2 እጅ የሌላቸው ሰዎች ከጤና አንጻር ሲታይ የሆነ ነገር ጎድሏቸዋል። እንደ ሌላው ሰው መሯሯጥ አይችሉም፣ ግን ደስተኞች ናቸው፣ ሀብታሞች ናቸው። በሌላው ደግሞ ቢሊዮነር ሆኖ
ገንዘቡ ተሟልቶለት ከነዚህ ውስጥ የተወሰኑት ይጓደሉበትና እንደገና ዜሮ የሚገባ ሰው ደግሞ ይኖራል። ፐርፐዝ ሁሉ የሚያጣ ለምንድን ነው የምኖረው እግዚአብሔር ለምንድን ነው የፈጠረኝ ብሎ ባዶነት ይሰማዋልና ይሄ ከሆነ ደስታ ወደ ራሳችን ስናመጣው እያንዳንዱ አድማጭ ራሱን ሲገመግመው ዛሬን ብቻ እንኳን አይቶ ደስታውን እንዴት ነው የሚለካው? ከ1 እስከ 10 ቢሰጠው 1 5 8 10 ወደ 10 እየተጠጋ በመጣ ቁጥር ደስተኛ ነው። ደስታው ከምንድን ነው የመጣው? ከጥሩ ቤተሰብ፣ ጥሩ ገንዘብ ስላለው፣ በህይወቱ ፐርፐስ ስላለው፣ ጤነኛ ስለሆነ ወይስ በፍሪደም የፈለገውን ስለሚያደርግ? በአሜሪካ፣ በአውሮፓ፣ በካናዳ ያለ ሰው ለምሳሌ ፖለቲካን በሚመለከት እንደ ልቡ መናገር ይቻላል። አለመታደል ሆኖ የተወለድንበት ሀገር ወይም ሌላ ቦታ ደግሞ ሪስትሪክሽኖች ሊኖሩ ይችላሉ። ፍሪደሙ ራሱ የሚያመጣው የደስታ መጠን አለ። ሁሉም ነገር ተሟልቶለት የልቡን ባለመናገሩ እንደገና ዜሮ የሚገባበታልና ይህን ፕሮግራም ያዘጋጀነው ለአሜሪካና ለካናዳ ሰዎች ስለሆኑ እዚህ በመምጣታችሁ ደስታችሁ ጨምሯል ወይስ አልጨመረም? አገር ለቃችሁ በመምጣታችሁ የጨመረው በምን ምክንያት ነው? የተሻለ ደሞዝ ስላላችሁ ነው? የተሻለ ፍሪደም ወይስ የተሻለ ሕክምናና ጤንነት ስላገኛችሁ ወይስ የህይወታችሁን ፐርፐዛችሁ ስላደረጋችሁ? ይሄን እንድትመካከሩበት ለማድረግ ነው። ዋናው ምንጫችሁ ሰላም፣ ጤንነቱ፣ ቤተሰቡ፣ ሄልዝ የሚለውን እናንተ ወስኑበት። ወደኛ ስናመጣው ወደ ሶሉሽኑ ስናመጣው በአጭር ጊዜ ውስጥ ደስታችንን ለመጨመር ወይም ደግሞ መከራችንን ለመቀነስ ምንድነው ማድረግ የምንችለው ሲባል በገንዘብ ማጣት ልናጣው የምንችለውን ነገር ላይ ማተኮር እንችላለን። ይሄ ፐርሰናል ፋይናንስ ስለሆነ ፕሮግራሙ። ስለዚህ ሜጀር የሚባሉ የሰው ልጆች ችግሮች ከሚባሉ ውስጥ አንዱ ሾርት ላይፍ ነው። እኔ በህይወት ባልኖር ቤተሰቦቼ ገንዘብ ሊያጡ ይችላሉ ብሎ መዘጋጀት። ሁለተኛ ሃርድ ላይፍ የሚባል አለ። እኔ ራሴ ብታመም አደጋ ቢደርስብኝ ገንዘብ ባጣ ህይወቴ ይደናቀፋል፣ እቸገራለሁ። ገንዘብ በማጣቴ ሌላው ፍሪደሜን ላጣ እችላለሁ። በሰላም ቤት ውስጥ የሚኖር ሰው አሁን ከቤት ወጥቶ ሸልተር ሊገባ ነው፣ ፍሪደሙን ሊያጣ ነው ማለት ነው። ገንዘቡ ያመጣበት ጣጣ ነው የሚሆነው። ስለዚህ በአጭር ጊዜ ውስጥ በእኔ ሃርድ ላይፍ እንዳይመጣብኝ፣ እኔ በህይወት ባልኖር ደግሞ ቤተሰቦቼ ሃርድ ላይፍ እንዳይመጣባቸው፣ ከቤት እንዳይባረሩ፣ ከትምህርት ቤት እንዳይቀነሱ፣ እነሱም ወደ ሸልተር እንዳይገቡ ምንድን ነው ማድረግ ያለብኝ ሲባል ቀላል መፍትሄ ኢንሹራንስ ነው። ሌላ ምንም ነገር የለው። ኢንሹራንሱ የላይፍ ኢንሹራንስ ሊሆን ይችላል፣ የሄልዝ ኢንሹራንስ ሊሆን ይችላል፣ የዲሴቢሊቲ ኢንሹራንስ ሊሆን ይችላል። በአደጋ ምክንያት ገንዘብ ባጣ ቤት ተኝቼ ኢንካም አጣለሁ የሚል ሰው ዲሴቢሊቲ ኢንሹራንስ ይገባል። እኔ ብታመም ከባድ ህመም ቢያጋጥመኝ ስራ መስራት ባልችል ካለ እና እንዲያውም ብታመም የሆስፒታል ቢል ማን ይከፍልልኛል ብሎ የሚያስብ ከሆነ ሄልዝ ኢንሹራንስ ነው መፍትሄው። እኔ ብሞት ቤተሰቦቼ ገንዘብ ከየት ያመጣሉ? ላይፍ ኢንሹራንስ ነው መፍትሄው። ሌላ ምን አለ? በዓለም ውስጥ በጣም በሚገርም ሁኔታ አድማጮችም ቼክ ማድረግ ይችላላችሁ። ከቤታችሁ ተነስታችሁ 1-5 ማይል ድራይቭ ብታደርጉ በቀኝና በግራ ያሉት ቢዝነሶች በሙሉ ዲዛይን የተደረጉት በዛሬ ደስታ ላይ ነው። የዛሬን ደስታ ለመጨመር ነው። ስለ ወደፊት ደስታችን አይደለም ትኩረታቸው፣ ስለ ዛሬ ነው። ሬስቶራንት አለ። ለምንድን ነው ዲዛይን የተደረገው? እርቦኛል፣ ዛሬ ምግብ መብላት አለብን። የዛሬን ጥጋብ ነው እንትን ያሉት አስዩም ያደርጉት። መዝናኛ ቦታዎች ዛሬ እንድንዝናና ነው የሚፈልጉት። የዛሬ 5 ዓመት ስለ መዝናናት አይደለም ዲዛይን የተደረጉት እነሱ። ከነዚህ ሁሉ ፕሮዳክቶች ለየት የሚለው ኢንሹራንስ ነው። ኢንሹራንስ የሚያስበው ስለ ወደፊቱ ነው። በተለይ የተቸገራችሁ ጊዜ ይደርስላችኋል ብሎ ነው የሚመጣው ኢንሹራንስ። በታደላችሁ በደላችሁ ጊዜ ሁሉ ነገር በሞላላችሁ ሳይሆን በክፉ ጊዜ እኔንም እደርስላችሁ ነው የሚላችሁ። አደጋ ሲደርስ መኪና ኢንሹራንስ ይመጣላችኋል። በመርከብ ያስመጣችሁት ዕቃ መርከቡ ቢሰምጥ ማሪን ኢንሹራንስ ይመጣላችኋል። ቤታችን በሳት ቢቃጠል ፋየር ኢንሹራንስ ይመጣልናል። እኛ በህይወት ባልኖር ላይፍ ኢንሹራንስ ለቤተሰብ ይደርስላችኋል። አደጋ ደርሶብኝ ብተኛ ዲሴቢሊቲ ኢንሹራንስ ቢያንስ ለ2 ዓመት የደሞዜን 40% ያህል ይከፍልኛል። ታምሜ ሆስፒታል ብተኛ ሄልዝ ኢንሹራንሱ የሆስፒታል ቢል ይከፍልልኛል። ሌላ ምን አይነት ፕሮዳክት አለ በክፉ ጊዜ የሚደርስልኝ? የለም። ኢንሹራንስን አስቸጋሪ የሚያደርገው ይሄን፣ ለመረዳትም ለመግዛትም አስቸጋሪ የሚያደርገው ይሄን። አንደኛ ስለ ወደፊቱ ነው የሚያስበው። ሁለተኛ ስለ ክፉ ነገር ነው የሚያስበው፣ ብትቸገሩ ብሎ ነው። አብዛኛው ሰው ደግሞ ስለዚህ ችግር ማሰብ አይፈልግም። ብሞት ብሎ ማሰብ አይፈልግም። ብዙ ሰው ግን አይቀርም እኮ በእስልምና እምነት እንዲያው አስክሬናቸው የሚጠቀልልበትን ጨርቅ ፍራሻቸው ስር ማድረግ አለባቸው፣ አስዩም ማድረግ አለባቸው። አንድ ቀን ልሞት እችላለሁ ብለው። ይኸው ማራኪ መጽሔት ላይ ያስቀመጥናት ሊስት ኦፍ ዶክመንቶች መዘጋጀት ያለባቸው ብዙ ሰዎች አላስቀመጡም። አሁን ምችን መጽሔት ይዘውም አላስቀመጡም። አልሞትም ብለው ስለሚያስቡ ነው። ፕሮካስቲኔሽን ግን የለም፣ ቀስ ብዬ ነው። ማን ነው የሚያውቀው? ይሄ ዶክመንት ካልተዘጋጀ ቤተሰብ መከራውን ያያል ማለት ነው በኋላ።
ስለዚህ የኢንሹራንስን ፕሮዳክት መሸጥም እንደኛ አይነት የኢንሹራንስ ኤጀንቶች የምንቸገረው ደንበኛውን ለማሳየት ፕሮዳክቱን ይከብዳል። ምግብ ከሆነ እኮ ማጉረስ ይቻላል። አንዳንድ ቦታዎች ስንሄድ ምንድነው በሆነች ነገር አድርገው ለምሳሌ ኬክ ምናምን ነገር ከሆነ ይሰጡናል እኮ ቅመሱ ይሉናል። ከጣፈጠን ይዘን እንሄዳለን። ኢንሹራንስ እንደዛ ማቅመስ አንችልም። ሄልዝ ኢንሹራንስ ምን ጥቅም አለው የሚል ሰው ይታመምና ይሞክረው፣ ግን ካልታመመ ቤኔፊቱን አያገኘውም። ላይፍ ኢንሹራንስ ጥቅም የለውም ሰው ሲል ሲሞት ቤተሰቦች ነው ጥቅሙን የሚያዩት። ዲሴቢሊቲ ኢንሹራንስ ጥቅም የለውም ሰው የሚለው ሰው ዲሴብል ሲሆን ነው ጥቅሙን የሚያየው። ፕሮዳክቱ ዲዛይን የተደረገው ለክፉ ጊዜ እንዲደርስልን ነው። ያ ክፉ ጊዜ ስላልደረሰ ተመስገን ነው ማለት ያለብን እንጂ ያ ፕሮዳክት ጥቅም የለውም ማለት አይደለም። ያቺ ክፉ ጊዜ ከደረሰች ደግሞ ምንም ማድረግ አንችልም፣ ወደኋላ መመለስ አንችልም። ባለፈው ዓመት የአሜሪካ ኢንሹራንስ ካምፓኒዎች ወደ 94 ቢሊዮን ዶላር ነው የከፈሉት ለዲሴቢሊቲ እና ለዴዝ ቤኔፊት ማለት ነው። ሰው እየተጠቀመ ነው። ማን የተጠቀመው? እኛ ስንሞት ቤተሰቦቻችን ወደ ሼልተር ከሚገቡ እንግዲህ የአንቺ አይነት እንግዶች ሼልተር ገብተው የተደሰቱም ይኖራሉ። እኔ የማውቀው አብዛኛው ሰው ሼልተር ገብቶ አይደሰትም። በጣም ክፉ ነው የሚሆነው። በጣም ብዙ ነገራቸው ይቀየራል። ለቴምፖራሪ ጉዳይ ነገሮቹ እስኪስተካከሉ ገብተው ካመለጡ በጣም ትልቅ ነገር ነው። ግን መጀመሪያ ወደ ሼልተር እንዳይገቡ ማድረግ አንችልም እንደ ቤተሰቦቻችን? የ500 ሺህ ብር ኢንሹራንስ በ50 ብር በ80 ብር ተርም ኢንሹራንስ እንኳን ብንገዛ ከፈለግን ደግሞ ተርም ኢንሹራንስ ዊዝ ሊቪንግ ቤኔፊት የምትባላለች በህይወት እያለን ብንታመምም ገንዘቡን እያወጣን የምንጠቀምበት ለቤተሰብ ብቻ ሳይሆን ለእኛም የምንጠቀምበት ማለት ነው። ኪድኒ ዳያሊሲስ ውስጥ ብንገባ ካንሰር ቢይዘን ግማሽ ሰውነታችን ፓራላይዝድ ቢሆን በህይወት እያለን የምንጠቀምበት ተርም ኢንሹራንስ ዊዝ ሊቪንግ ቤኔፊት የሚባላል በርካሽ ዋጋ ማለት ነው። ዛሬ ውጤቱን ካላየው አልገዛም የሚል ሰው አልገባውም ኢንሹራንስ ማለት ነው። የመኪና ኢንሹራንስ የምገዛው መኪና ከተጋጨች በኋላ ነው እያለ ነው ማለት ነው። ያማም እንደዚህ አይነት ጨዋታማ የለም። ሪስክ ማኔጅመንት ነው ጨዋታው። እንደዚህ አይነት ሪስክ ሊደርስብኝ ስለሚችል ካሁኑ ትንሽ ትንሽ ብር እየከፈልኩ ልጠባበቅ ነው። ባለፈው በምሳሌ ያስቸዋለሁ። አንድ ክላይንቴን የ500 ሺህ ብር ኢንሹራንስ ነው ተርም ኢንሹራንስ ዊዝ ሊቪንግ ቤኔፊት ወደ 80 ብር ነው የሚከፍለው። 15 ሺህ ምናምን ሺህ ብር ለምታወጣ መኪናው 90 ምናምን ብር ነው የሚከፍለው። ለ500 ሺህ ብር ኢንሹራንስ ዊዝ ሊቪንግ ቤኔፊት 80 ብር ነው የሚከፍለው። አብዛኛው ሰው 80 ብር ከብዶታል ማለት ነው። ኢንሹራንስ የማይገባው ለቤተሰቡም ለራሱም ጭምር ማለት ነው። ስለዚህ ሃፒነስን ደስታን የሚያመጡት ነገር ፐርፐዝ ማጣት በህይወታችን ፐርፐዛችን ፈልገን ማግኘት አለብን። ከኛ ቶፒክ ውጭ ሊወጣ ይችላል። ይሄ ከፋይናንስ ውጭ ስለሆነ ጤንነታችን አጌን የህክምና ጉዳይ ነው፣ ከኛ ቶፒክ ውጭ ነው። ፍሪደም አጌን ወደ ፖለቲካው ወደ ሃይማኖት ወደ ምናምን ፍሪደም ይወስደናል፣ ከኛ ቶፒክ ውጭ ነው። ብዙ ማውራት አንችልም። መጨረሻ ላይ ግን ፋይናንሻል አለች። ፋይናንሷ ዜሮ ከሆነች ሁሉም ታጣፋውና ዜሮ ይገባል ማለት ነው። ገንዘብ የሌለው ሰው ፍሪደም የለው። ግለሰብም አገርም ደሃ ከሆነ ፍሪደም የለው፣ ጤና የለው፣ መድኃኒት ገዝቶ መጠቀም አይችልም። ፐርፐዙን ሚስ ያደርጋል። ብዙ ጊዜ መስራት የምንፈልጋቸውን ነገሮች የማንሰራቸው አንዱ የገንዘብና የጊዜ ማጣት ነው። ገንዘቡ ካለን ጊዜው ካለን የህይወት ዓላማ ምንድን ነው ብለን ወደዛ መግባት እንችላለን። እና በአጠቃላይ ወደ ሶሉሽኑ ስንሄድ ሃፒነስ እነዚህ ነው። አድማጮች ራሳችሁን ገምቱ። ፐርፐዛችሁ ምንድን ነው? ነፃነታችሁ እንዴት ነው? ጤንነታችሁ እንዴት ነው? ሪሌሽንሺፓችሁ እንዴት ነው? ትዳር 40% ትዳር የሚፈርሰው በጋብቻ በገንዘብ ምክንያት ነው። ገንዘብ ያለው ሰው ትዳሩ አይፈርስም ማለት አይደለም። ግን ገንዘብ አለመኖሩ ደግሞ ለትዳር መፍረስ ችግር ሊሆን ይችላል። ፕላስ ገንዘብ እንዴት ማኔጅ ይደረጋል የሚለውና ፋይናንስ በጣም ኮምፕሌክስ ሳብጀክት ነው። ብቻውን ዝም ብሎ ገንዘብ የሚባል ነገር የለም። አንድ ሰው ቲክቶክ ላይ መጣና የፋይናንስ ምሽት ነውና ሁሌ ስለ ገንዘብ ነው የምታስተምረው አለኝ። እኔ ምን አልኩት? እና ጥሩ እኮ ነው አልኩት። ማለት እንዲያውም ታድለሃል፣ ምክንያቱም እድለኛ ነህ አልኩት። ምክንያቱም እኔ በባህሪ ማስተማር ከድሮ ጀምሮ ልምዴ እሱ ነው፣ ፓሽኔም እሱ ነው። እንኳን የዶሮ እርባታ ባለሙያ አልሆንኩ አልኩት። ዶሮ እርባታ ቢሆን የሰለጠንኩት ቲክቶክ ላይ መጥቼ ቀን ሙሉ ስለ ዶሮ እርባታ ነበር የማወራው ማለት ነው። ስለዚህ ስለ ዶሮ በቃ በጾሙም ስለ ዶሮ ስትሰማ ነበር የምትከርመው ማለት ነው። ስለዚህ ተርፈሃል። እኔ በአጋጣሚ ፋይናንስ ልትማርኩ ፋይናንስ ነው የማስተምረው። ሰው እጠቀማለሁ የሚል ሰው ይሰማል፣ አልጠቀም የሚል ሰው አይሰማም። ይሄን መቼም በየሰው የገባው ይሄን ነገር አጀስት ማድረግ አልችልም። እንደ ሬዲዮ እንትኑን ማስተካከል አልችልም። ዞሮ ዞሮ ፋይናንስን ግን መማር አለብን፣ ማወቅ አለብን፣ መድፈር አለብን። ኢንቨስትመንት መደፈር አለባት። በትንሽ በትንሽ ብር ከውጭ ሆነን ተመልካች መሆን የለብንም። ፕራዮሪቲ ግን ከሁሉ የምንሰጠው ፕሮቴክሽን ነው መስጠት ያለበት። ስለ ኢንቨስትመንት ስለምናምን ከማውራታችን በፊት ፕራዮሪቲ ስለ ፕሮቴክሽን፣ ለእኛና ለቤተሰቦቻችን የሄልዝ ኢንሹራንስ ያስፈልገናል። ስራችን ለአደጋ የተጋለጠ ከሆነ ዲሴቢሊቲ ኢንሹራንስ ያስፈልገናል።
በህይወት ካለው ብታመም ሃርድ ላይፍ ቢመጣብኝ ወይም እኔ በሞት ቤተሰቦች እንዳይጎዱ የሚል ሰው ደግሞ ላይፍ ኢንሹራንስ ያስፈልገዋል። የዛሬን ፕሮግራም አንድ ለመንገድ በዚህ ይጨርሳለሁ። በጣም እናመሰግናለን አቶ አብነት። እውነት ለመናገር አንዳንድ ኮመንት ሰጪዎች ያስቁኛል። አንድን ሰባኪ ሄደ ለምን ሁል ጊዜ ስለ እግዚአብሔር ትናገራለህ ብትለው ምንም ሴንስ አይሰጥም ማለት የፋይናንስ አስተማሪ ስለሌላ ምን ሊያወራ ይችላል? እና እንደዚህ አይነት ኮመንት የሚሰጡ ሰዎች ያው ፈገግ ብሎ ከማለፍ ውጪ ሌላ ምንም አይባልም። ነገር ግን ፖዚቲቭ ፓርቱን ስንመለከት እኔንም በግል ጨምሮ ብዙዎቻችን ማሰብም ማውራትም የማንፈልጋቸውን ነገሮች በጣም ልዩ በሆነ አቀራረብ ግንዛቤ እንድናገኝ ስላገዝከን ለአንተ ራሱ ትልቅ ምስጋና ነው ማቅረብ የምፈልገው። ለምን ብዙ ጊዜ ኢንሹራንስ መሸጥ የሚፈልጉ የኢንሹራንስ ኤጀንቶች አንዳንድ ጊዜ መጥፎም ነገር የተወባቸው ሰዎች አሉ። ለምን አግሬሲቭ ይሆኑና ስለ ሞት ስታወራ መቼም በጣም የሆነ ጥበብ ይፈልጋል አይደለ እንዴ? ስለዚህ እንደዚህ አይነት ነገር ሲሆኑ በቃ መስማት የማይፈልጉበት ሁኔታ አለ፣ የሚያስደነግጥ ነገር የምትሰማበት። ይሄ ግን ለአንተ ራሱ ደስታ የሚፈጥረልህ ነገር ነው። እውነት ለመናገር ሁሉም ሰው እንዳልከው ዘላለም የሚኖር ሰው የለም። ነገር ግን ለምን እገዛለው ብለን እንድንጠይቅ ማድረግ ራሱ ትልቅ ትምህርት ነው ብዬ ነው ማስብ። ግዙ ግዴታ ኑ ከኔ ግዙ እያልክ አይደለም አንተ እያልክ ያለኸው። በደንብ ተመልካቾቻችን ተረድተውታል። ለዛም ነው ጥያቄ የሚጠይቁት ባላችሁበት። ይሄንን እኮ ስትናገር አንተ ፍጹም አክሰስ የሌለ አውሮፓ ውስጥ ያለ ሰው ነው የሚሰማው፣ ካናዳ ውስጥ ያለ ሰው ነው የሚሰማው። ሁላችንም ግን ጥያቄ እንድንጠይቅ አድርጎናል። እኔን እየደወሉ ካናዳ ውስጥ እንደ አቶ አብነት አይነት ትረስት የምናደርገውን ሰው አምጭልን ብለውኛል። ለምን ግንዛቤ በደንብ ግንዛቤ ፈጥረሃል እና ያ ቀላል ነገር አይደለም። ተመልካቾቻችን እንዳልከው አሁን የግንዛቤ ማጣት ሳይሆን በተለይ የኛ ተመልካቾች የኪዲ ቤተሰቦች ፖድካስቲኔሽኑ ነው ያስቸገረው። እንደርሳለን፣ ወጣት ነን፣ ወይም ደግሞ ቆይ እስቲ የሚከፈል ይሄ ያለ ይሄኛው እንዲንበል የሚለው ነው። እሱ ላይ ደግሞ ልክ እንደዚህ አይነት ፕሮግራሞች ያነቁናል ብዬ ነው የማስበው። ተመልካቾቻችን እናንተስ እንዴት ናችሁ? እስቲ ኢንሹራንስ ያላችሁ ሰዎች በኮመንት ሴክሽን ላይ ያሳውቁን። እስቲ ኢንሹራንስ አለኝ እኔ ለምሳሌ ኢንሹራንስ አለኝ፣ ነገር ግን ያን ኢንሹራንስ ራሱ የገባሁት ኢንሹራንስ ትክክለኛ ነው ወይ ብዬ እንድጠይቅ አድርጎኛል ይሄ ፕሮግራም። እንዴ ለካ ኢንሹራንስ ዝም ብለን እኔ አሁን ለሰላሜ ስል ለረፍቴ ስል ነው ያንን ኢንሹራንስ የገባሁት። እኔ ሰው ነኝና በጣም ማንም የኔ ቤተሰቦች የለመዱት ነገር መቅረት የለበትም እኔ አንድ ነገር ብሆን ብዬ አስቤ ዝም ብዬ ለራሴ ጭንቅላት ሰላም ስል ነው። ግን የአቶ አብነት ፕሮግራም በደንብ በጥሞና እንዳስተውለው ምን አይነት ኢንሹራንስ ነው የገባሁት አውቀዋለሁ ወይ ነው ወይ ዝም ብዬ በቃ ኢንሹራንስ ገባው ፈረምኩ ነው ወይም እንድጠይቅ አድርጎኛል። እናንተስ ምንድነው የተማራችሁት ከዚህ? ያልገባችሁ ገብታችኋል ወይ? ምን አስባችኋል የሚለውንም ብንወያይበት ደስ ይለኛል። አቶ አብነት እዚህ ላይ ብናበቃስ? አመሰግናለሁ ለሰጠሽኝ ዕድል። በጣም አመሰግናለሁ ተመልካቾቻችን፣ እንዲሁም አቶ አብነት እንዲሁም ኤቢ ፋይናንሻልን በጣም እናመሰግናለን። ተመልካቾቻችን እንግዲህ በድጋሚ ያለንበት ወቅት የበዓል ወቅት ነውና መጪው ድጋሚ ከመገናኘታችን በፊት ጸሎተ ሐሙስ አለ፣ ስቅለት አለ። ሁሉንም ከወዲሁ እንኳን አደረሳችሁ በኪዲ ኢትዮጵያና በኤቢ ፋይናንሻል ስም ማለት እንፈልጋለን። ዳግም ደግሞ ስንገናኝ ትንሳኤው አልፎ ነው የምንገናኘውና ለብርሃነ ትንሳኤውም እንኳን አደረሳችሁ ከወዲሁ ማለት እንፈልጋለን። መልካም ሳምንት ይሁንላችሁ። በሌላ ዝግጅት እስከምንገናኝ ቸር ቆዩልን።